በግለሰብ ደረጃ ሄሊኮፕተር የሚፈቀድለት ኢትዮጵያዊ ከኔ ውጪ ማንንም አላውቅ ከዘበኛው ጀምሮ የአገር ሚስጥር ማባከን እንዴት ወንጀል እንደሆነ ተነግሯችሁ ታደር ቤት ስትቆይ የወታደራዊ ቁመና ሲኖርክ ወንድ ትሆናለህ የሰው ልጅ በህይወት ውስጥ ለውጥ የለም ማለት ከእግዚአብሔር ጋር ያለው ኮኔክሽን ልክ አይደለም ማለት ነው የወደፊቷ ኢትዮጵያ ምን ይታያል በቃ ሶስት የማይበሉ ሰዎች እኮ ይረብሹዋል አብርሽ የቅርብህ የሆነውን ሰው ማጣት ቀላል አይደለም ስሜቱ እንኳን ውትድርና ውስጥ አይደለም ኢትዮጵያ ውስጥ ናሽናል ሰርቪስ እንዲጀመር ያበረታቱ ካሉ ሰዎች አንዱ ነው ሰላም የተወደዳችሁ እንዴት ናችሁ ዛሬ በአዲስ እንግዳ አዳዲስ ሐሳቦች ላይ እንወያያለን ዩቲዩባችን እንደሚያሳየን ከ77% በላይ የሚሆኑ ሰዎች ሰብስክራይብ ሳያደርጉ ነው የሚመለከቱት ስለዚህ ሰብስክራይብ እንድታደርጉ እጠይቃችኋለሁ የዛሬው እንግዳችን የሀገር መከላከያ ሰራዊት በጣም እንድትወድ ያደረገ ዋናው ምክንያት ምንድነው ቤተሰቦች በዛ ትሬንድ ውስጥ ያለፉ ናቸው ብዙዎቹ እስኪ ባክ ታሪኩን አጫውተኝ ከአያቶቼ ጀምሮ ጣሊያን ለሁለተኛ ጊዜ ሊወረን ሲመጣ ተጋድሎ ካደረጉ ድል ካስመዘገቡት መካከል በኢትዮጵያ ደረጃ አያቶቼ ይገኙበታል በአባቴም ወንድሞች በኩል ወታደሮች አሉ በእናቴም ወንድሞች በኩል ወታደሮች አሉ አጎቶች ምናም ተከብቤ ነው ያደኩት ብዙዎቹ አጎቶቼ ካራማራ ላይ ኢትዮርትራ ላይ የተዋጉ ናቸውና እንደውም ሲቀለድ በጓደኞቼ እናንተ ቢበቃ ሌላ ስራ አታቁም አይደል እስኪባል ድረስ በዚህ ኢትዮጵያን የማቆም ተጋድሎ ውስጥ ያለፉ የኖሩ ታሪክ የጻፉ ደምና አጥንታቸውን የገበሩ አንበሳ ቤተሰብ ነው ያለኝ ከዛ ትሬንድ መውጣት ስላልቻልኩና ግን ኢትዮጵያ ውስጥ ለሚሊተሪ ለወታደር የሚሰጠው ቦታ ትክክል ስላልሆነ እኔ በሌላ ሞያ ነበር ሬዲዮ ሾው አዘጋጆኝ የቴሌቪዥን ሾው አዘጋጆኝ ሰርቻለሁ ግን ወደዚህ ሞያ ዲቴል እንድገባ ያደረገኝ ለወታደር የሚሰጠው ክብር ትክክል ስላልሆነ የራሴን ኤምፓየር የመገንባት እቅድ ስላለኝ ነው ወደዚህ ሞያ የገባሁትና ከምን ተነሳ ካልክ ያው ከአያቶቼ ለማለት በጣም ይገርም ነው አሁን ስለ ጋዜጠኝነት ነገርከኝና እንግዲህ አያቶችህም አጎቶችህም ያደከውም ከውትድርና ጋር የተገናኘ ነው እንዴ ጋዜጠኝነት መረጥክ ሚሊተሪውን በወቅቱ 50-50 ነበርኩ ግን የሬዲዮ ሾው አዘጋጅ መሆን እንደምፈልግ ያው ልብ ያምኖ ነበር ሞር ኦፍ ደሞ ሃይ ስኩል ላይ አካባቢ ከዛ ፕሪፓራቶሪንም ስንማር በውስጥ ያያሰብኩ ዩኒቨርሲቲ ከገባው ጆርናሊዝም ነው ማር የሚለውን ነገር ለራሴ የነገርኩት ያው አሳካውት ፋይናሊ ናይስ በጣም አሪፍ ወደ ልጅነት ልንሄድ ነው እሺ ምክንያቱም ማቃቸው በወታደር ፋሚሊ ውስጥ ያደጉ ጓደኞች አሉኝ ማቃቸው ልጆች አሉና በጣም ዲሲፕሊንድ ናቸው ኢቭን አለባበሳቸው አካሄዳቸው ንግግራቸው ሁሉም ነገር ልክ እንደኛ አይደለም በወታደሮች ተከበማ ማደግ እነሱ ማየት ምን አይነት ተጽዕኖ አሳደረብህ ዲሲፕሊን ያደርጋል በጣም ይሄ በቃ በጣም አደገኛ ነገር ይዘራባል ካቶሊኮች አንድ አባባል አላቸው ልጅህን እስከ 7 አመት ካቶሊክ አድርገው እድሜዘመኑን ካቶሊክ ይሆናል ይላል ማለት ሁሉም ሰው ካቶሊክ ይሆን ሳይሆን ሰዎች እስከ 7 አመታቸው የሚሰሩበት ፕሮባቢሊቲ ከፍ ያለ ነው ይላልና በእስከዛ ጊዜያቶች ውስጥ ደግሞ እነሱ በዙሪያዬ ስለነበሩ በጣም ለመታደርጋቸው ነገሮች ቁጥብ ነበርኩኝ ቤተም ስትገባ ደግሞ ደና ቅጣት አለው አባቴም ደግሞ ከወታደር የባሰ ቀጪ ነበር በጣም አሁን የወለድከን አይመስለኝም ነበር ለዋለው ስናፌዝ በጣም ዱላ ያበዛ ነበር በሳምንት ሁለቴ ወይ አንዴ እኔና ታናሽ ወንድሜ እንደውም ጎረቤት እናደር ነበር ይሄ ዱላ ሽሽት ጎረቤት እናደር ነበር ለምን ምክንያቱ ምንድነው በጣም አደገኛ ነው አባታችን ሲማታ ወታደር አይደለም በቃ በጣም በኃይለኛው ነው የሚቀጣ ስፔሻሊ እንደዚህ ይሄ ሰፈር ውስጥ
አትዋል ተብሎ ሰሌክት ተደርጎ የሚነገሩ ሰዎች አሉ ማለት እነሱ መስመር ይሳቱ ናቸው ተብሎ ያው በፋሚሊ እይታ ነውና አንተ ደግሞ የተከለከሉ ነገሮች ላይ ታደርጋለህ ኳሱን ስትጫወት እነሱ ሊኖሩ ይችላሉ የሆነ ቦታ ስትሄድ እነሱ ሊኖሩ ይችላሉ አብረት አይተ ወይ ደግሞ አደገኛ ጥፋት ካጠፋ ቅጣቱ ያይላል እና እትዬ ብርዛፍ ይባላሉ ጎረቤታችን እናቴ ጎረቤት ብዙ ጊዜ የሆነ የሚባል ጓደኛ አብሮ አደጋለና አሁን ዶክተር ሆኗል የጥርስ ሐኪም ነው ተጣበን ከሱ ጋር እንተኛ ነበር በእኔ ታናሽ አቡካ ይባላል ለሶስት እነሱ ላይ እሱ አልጋ ላይ ነበር አጣበነው ምንተኛው ይሄ ሁሉ ምንድነው ያባታችን እንዴት እስኪበርድ በማግስቱ ደግሞ አማላጅ ይዘላ መሄድ ነውና በዛ ልክ እንቀጣ ነበር ያልፋችኋል ግን ተመልሳችሁ ገቡ ምን ይባላል መሰለህ አንድ ንጉስ እንደው ተናደው አንድ ግለሰብ ላይ ንጉስ ናቸው እሳቸው አደገኛ ቅጣት ሊቀጡ ታሰቡና ከዛን ሚጠላውን ነገር ጠየቁና በዙሪያ ያሉ ሰዎችን እባብ ይጠላላሉ በቃ ስለዚህ እባብ ሚጠላ ከሆነ እባብ ተጠብሶ ይብላ ብለው የእባብ ጥብስ ሊያበሉት ሊቀጡት ሲሉ ሰውየው ምን አለ ንጉስ ሆይ እበላለሁ ግን የተጠበሰው ጥብስ በረድ ይበልልኝ ይላል ከዛ እሳቸውም እሱ እንዳሉት አደረገለት በረድ እስኪል ጠበቁ እዛም ፋይናሊ አሁን በርዶልሃል ብላ ሲባል አይ አሁንማ ጥብሱ ብቻ አይደለም ይበረደው እርሶም ንዴት ይበርዳልና ይቀር ይበሉኛልና ይሄ ምንድነው ሰዎችን በተናደዱ ጊዜ ሄደ ፍለፊት ከተጋፈጥ አይሆን ወላ ስታሳድር ግን ብዙ ነገሮች መፍትሄ ማምጣት ስለሚቻል አባታችንን በዛ ሜተድ እንይዘው ነበር እንጂ አይሆኑ ነገር በደንብ ነው ያጠናቸው አባታችንን አይሆኑ ነገር ይፈጠር ነበር ያው በኢትዮጵያ የመጀመሪያው በግለሰብ ደረጃ ሄሊኮፕተር ካስፈቀዱ የመጀመሪያው አይደለ እንዴት ነው ፕሮሰሱ አሁን ማስፈቀድ ፈልጋለሁ እንዴት ነው ፕሮሰሱ እንዴት ወደዛ መስመር ገባ እኔ እስካሁን አላውቅም ከኔ ውጪ በግለሰብ ደረጃ ሄሊኮፕተር የሚፈቀድለት ኢትዮጵያዊ ከኔ ውጪ ማንንም አላውቅም ግን እኔ ትልቅ ፕሮጀክት ስለነበረኝ አስፈቀድኩኝ በየአመቱ ይፈቀድልኛል 3 አመት በተከታታይ ተፈቅዶልኛል አሁንም 4ኛ 5ኛ እያለ ይቀጥላል ሚቆም አይመስለኝም እና ምንድነው መሰለህ ያው ቀደም ብዬ ስነግርህ ይሄ ሞያ ክብር ይፈልጋል በደንብ እና ይሄ ሞያ ደግሞ ክብር ሊያሰጡ ከተነሱ ሰዎች መካከል አንዱ እኔ ነኝ እና አንዱ ክብር ላሰጥበት ከፈለኩት ቦታዎች አንደኛው ደግሞ ስቴዲየም ላይ ነው በኢትዮጵያ ፕሪሚየር ሊግ ላይ በጫውታው ላይ እና የኔ ሐሳብ ምንድነው በራሪ ወረቀቶች በሄሊኮፕተር እንዲበተኑ ፈለኩኝ የኢትዮጵያ ኳስ ሲጫወቱ በአመት አንዴ ከቀኑም ደግሞ የአድዋ ቀን የካቲት 23 መረጥኩኝና ከበፊት ጀምሮ እስካሁን እስካሉት ኢትዮጵያን በደምና ባጥንታቸው ያቆሙትን ጀግኖች መዘከር ፈለኩኝና በኢትዮጵያ ፕሪሚየር ሊግ ላይ በራሪ ወረቀት ቢበተንስ በየከራሴ ጋር ወራው ፋይናሊ ሐሳቡ ጥሩ ሆኖ ታየኝና ይሄንን ፕሮሰስ ጀመርኩኝ ያው የተለያዩ ነገሮችን አድርጌያለሁ እንመጣበታለን እሱን እሺ መጀመሪያ ሄጄ ስፖርት ፌዴሬሽን ነው ፍቃድ የጠየቅኩት ይሄ ልብስ አለብስም በወቅቱ የተንጨባረረ ከዩኒቨርሲቲ እንደወጣው የጸጉር አለ ስታይሉ እንደዛ ነበር ብዙ ሰዎች እምነት የማይጥሉበት ጊዜ ነበር ለኔ ስፔሻሊ ፊዚካሊም ቀጫጫ ነበርኩኝ ምናምን ከዛ ሄጄ ሳወራቸው አቶ ክፍሌ ይባላሉ እሺ ያሉኝ ከዛ አሳዝናቸው በቃ እንደዚህ ማይሳካ ነገር አድርጎ አሰቡትና ይሄ እንዳትመለስበት ስራ ቢዚ እንዳታደርጉ ምናምን እሺ ብሎ የሚያልፉ ሰዎች አሉ ልክ እንደዛ ሆነ በስንተኛው ቀን የነ መንሱር አብዱቀኒ የነ ኤፍሬም ኢማነ የነ ፍቅር ይልቃል ታዋቂዎቹን የጠራው ለንጂ ዋልታ ቲቪ ላይ ኢቲቪ ላይ ፋና ላይ የተለያዩ በግልና በመንግስት ተቀጥሮ የሚሰሩ ስፖርት ጋዜጠኞችን ፒቲሽን ሰበሰብኩና ለዛ ለስፖርት ፌዴሬሽኑ ዋናው ሰው ይላቶ ክፍሌ ሰጠውት እነኚህ ኢትዮጵያ ውስጥ በራሪ ወረቀቶች በሄሊኮፕተር እንዲበተን ፍቃድ የሰጡኝ ታዋቂ ጋዜጠኞች ናቸው ብዬ ሰጠውት ወረቀቱ
ከዛ ፋይናሊ አሁን ወይት ነው መሄድ ያለብኝ እዚህ ስፖርት ፌዴሬሽን ሄሊኮፕተርን የሚያክል ነገር አስፈቅጄ ስፖርት ፌዴሬሽኑ አይ እንደዚህ አይነት ፖለቲካ ነገሮችን ፊፋ አይፈቅድም የሚለኝ ከሆነ ቅስሜ ሊሰበር ነው ስለዚህ እዚህ ጨርሼ ወደ እዛ መሄድ አለብኝ እና በየቀኑ ጦር ኃይሎች መመላለስ ጀመርኩኝ ብዙ ነገሩ ቻሌንጁ እዛ የገጠመኝ ምንድነው በር ላይ ያሉ ወታደሮች አያስገቡም ቀጠሮ ከሌለ በስተቀር እና እንደነገርኩ ነው ጸጉሯ አለች ፊዚካሊ ቀጫጫ ነኝ ከዛ ምንም የፕሮቶኮል ሰው አልነበርኩም እሄዳለሁ በር ላይ አቤት ምናምን ባላለው በር ላይ እሺ አሰብኩትኝና እና በጣም በቃ ሂውጅ ናቸው ፊዚካሊ እና አቤት ምናምን አይ ውስጥ ልገባ ነበር ከዛ ለምን ምናምን ይሉኛል እንደዚህ ጀነራሎችን ፈልጌ ነው ምናምን ስል በቃ ሳቅፍ አፍኗቸው ነው የሚነግሩ ጀነራሎችን ቀጠሮ ካላሲያስኩ በስተቀር እንደዚህ ማግኘት አይቻልም ይሉኛል ፋይናሊ በቃ አስቸገርኩኝ ሰኞ ተከልክዬ ማክሰኞ ሄዳለሁ ማክሰኞ ተከልክዬ ሮብ ሄዳለሁ ሮብ ተከልክዬ ሐሙስ ሄዳለሁ መጨረሻ ላይ ጀነራሎቹን የሚለውን ሐሳብ አነሳውና ማዕረግ ቀንሼ አከሌን የሚባል ኮሎኔል ላገኝ ነው ኦኬ ወደ ግቢ ገባው እንዴ ዝም ብሎ አስገቡ ተደውሎ ቼክ አይደረግም ምናምን መርመረው ፈትሸው ያስገቡዋል በዛ ልክ ይሄ የመጣ ሰው ሁሉ የሚመለስበት ቤት አይደለም ክፍት ነው ጦር ኃይሎችና ግን ክፍትም ነው ስለ ክፍት አይደለም ግንቡም ጠንካራ ነው በራቸውም በዛ ልክ በጣም ቁልፍ ነውና እዛ ፋይናሊ መግባት ጀመርኩኝ በር ላይ ሁሉ ጊዜ መግባት እንጻው እስከገባው ደግሞ መከልከል እንትን አለ መጨረሻ ላይ ታያንቺ አጉልቶናል በቃ ቅርስ ይባል ቅር ነው ይሄ ትልቅ ተቋም ነው አትምጣ አትዳፈር ሰው እንትን ይላል የሆነ ውሳኔ ወሰንባል ተው እና በየቀኑ እኮ አንተ መተስትሄድ ካሜራውስ ቢሮውስ ትታያለ ምናምን ብዙ ነገር እንትን አለ ረፍ በቃ መተ አስቸግረ እንደምትሄድ ያሳያል ውስጥ ያሉ ሰዎች ሳይቀሩ ያዩካል ረፋሉ በቃ እኔ ማርፋ አይነት ሰው አልኩ ድፍረቱ እንዴት መጣ እኔ እንጃ በቃ አላቁ ደሙ ነው ከላይ መጣ ባይናሊ ገባለው በቃ እዛ ተነገራቸው አስቸገረ ለያዝለገና አስቸገረ ላ ምን እናደርገው አይነት ነገር እንትናሉ ከዛ ይግባ ተባለ ገባው እሺ ይፈቀድልኛል ብለ ስለማታምን ፕሮቶኮል ጠብቀ አይደለም የምትሄደው ወይ ከበር ላይ መልሱኛል ብለ ነው የምታስበው እንዶ ሁሉ እዛ ሄድኩኝ ገባው ታስቸግራለ ጥበቃ ምን ፈልገን የመጣው አሉኝ ሄሊኮፕተር ላስፈቅድ ፈልጌና አልኳቸው እዛ በቃ የወታደር ግሬሱን ታቀዋለ ስክሪፕቱ እንደዚህ ያገላበጠ ነበር በወቅቱ ያናገረኝ ጀነራል ሄሊኮፕተር ባጃጅ መሰለኝ አሁን ጣልኝ አይ ጀነራል እንደዛ አይደለም እንደ ባጃጅ አስቢው አይደለም ባጃጅም ነው ብዬ አይደለም የመጣሁት እኔ ስፖርት ፌዴሬሽን ላይ ታዋቂ ስፖርት ጋዜጠኞችን ፒቲሽን አስገብቼ የናንተን ክብር በዓለም አደባባይ ላሳይ በአማርኛና በእንግሊዘኛ ነው የሚተላለፈው የኛ ኳስ ስለዚህ ኢትዮጵያ ጀግኖቿን ያከበረች ነው የሚል ፕሮጀክት ይዤ ነው የመጣሁትና ለዚህ ነው የመጣሁት አልኩኝ እናንተ እንድትከበሩ ነው የኔ ፍላጎት የተለያዩ እንቅስቃሴዎችን ኢትዮጵያ ውስጥ ያደረኩ ነው አንዱ ከመንቀሳቀሳቸው እንቅስቃሴዎች መካከል ይሄ እናንተን በዓለም አደባባይ በኢትዮጵያ ፕሪሚየር ሊግ ላይ ማስወደስ ማስመስገን እናንተን ብቻ ሳይሆን ያለፉትንም የናንተን አባቶች ካራማራ ላይ አድዋ ላይ ድል ያቀናጁንን ኢትዮጵያ እንድትቆም ምክንያት የሆኑትን ሰዎች ሁሉ ምስጋና መስጠት ነው እነሱ ማሰብ ነው ደብዳቤ ያላስገባውም ስታምፕ የለኝም ማህተብ ድርጅት የለኝም በፍቃድ ጠየቋቸው እዛ ይሄ ግሩም ሐሳብ ነው ወደሚለው መጡ ተረጋጉ አወሩኝ ጊዜ ሰጡኝ እዛ ቁጭ ብለን ነው ተወራቸው ቆመን ቁጭ ብዬ ነው ክብር ይሰጡናል በቃ በጣም ያቁበታል እና ጀግና ሰው ያከብራል በእውነት ያከብሩሃል በጣምና ፋይናሊ እንግዲህ ፈቃጅ ከዚህ ወረቀት እንጽፍልሃለን አየር ኃይል ለጀነራል ይልማ መርዳሳ እዛ አየር ኃይል ቢሾፍቱ ተሰጣለ ተባልኩኝ ሰጠዋቸው በቃ እኔ ወደ ድሬዳዋ ሄድኩኝ
ጨዋታው ድሬዳዋ ነበር ኦኬ እሺ እዛ በወቅቱ እዛ ስመላለስ የቀረብኳቸው ሰዎች አሉ እና እንደዚህ ልብስ ፈልጌ ነው እንደዚህ አይነት ትልቅ ኢቨንት አለኝ ብዬ ነግሬ አሳማኝ ነገር ስትነግራቸው ፍቃድ ጠይቀው አለቆችን ፍቃድ ጠይቀው ይሰጡሃል ፋይናሊ ለበስኩት በወቅቱ ድሬዳዋ ስቴዲየም ውስጥ ሆኜ ሄሊኮፕተር ሲመጣ ወታደራዊ ሰላምታ እየሰጠው ምናምን ያለውን ቪዲዮ ሳየው እንዳሁን አይደለም በዛ ልክ ነው ፍቃዱም የተሰጠው እንጂ ልብሱ ለብዝም ብሎ አይለበስም እኔም ቀሎብኝ ታይቶኝ አይታወቅም ፋይናል ተሳካ ድሬዳዋ ስቴዲየም ላይ የስፖርት ፌዴሬሽኑ ሰውዬ በቃ ሄሊኮፕተር በኢትዮጵያ ሰማይ ስር እስክትመጣ ወደ ስቴዲየሙ እስክትጠጋ ድረስ ያልከንን ነገሮች ሁሉ አላመንኩም ነበር አሉኝ ወታደራዊ ሰላምታ ሰጥቼ ከላይ በራሪ ወረቀቱ ሲበተን ያለፍኩባቸው ቻሌንጆች ተመለስ ያሉኝ እንትኖቹ ይሄ ወታደሮቹ ጊቭ አፕ አርጊ በሆነ ቀን በቀር ኖሮ ይሄንን ህልሜን አላሳካም ምናም ብዬ በቃ ለራሴ ነገርኩት ነገ ተነጎዲያ በጣም በድምቀት ከሚከበሩ ነገሮች አንዱ እንደሚሆን አልጠራጠርም 3 አመት በተከታታይ በሯል 4ኛ 5ኛ ይቀጥላልና ከዚህ በላይ ሞሮፍ ያጎላው መጣለው አንዱ ይሄ ሄሊኮፕተር በራሪ ወረቀት ማስበተኑ ለወታደር ያሰጠውት ክብር ቀላል አይመስልኝም ስለዚህ እና ምን ይመስል ነበር እስኪ ካስታወስካቸው በቃ 4 ሰዓት 5 ሰዓት አካባቢ ከቀኑ 9 ሰዓት ይመስላል እንዴት ለሊት 10 ሰዓት ነው የምትነሳው ከንቅልፍ እሺ ሩጫ አሉ እና ሩጫው ሮጠ ሻወር ወስደ ቁርስ ትበላለህ ፋይናሊ ደግሞ ክላስ ካለም ክላስ አቴንድ ታደርጋለህ እና ያከባቢ ጽዳቶች አሉ እዛው ግቢ ውስጥ ሌሎች አክቲቪቲዎችን ታደርጋለህ በዚህ መሃል ሰዓቱ ይሄደ ይመስላል እኛ ለካ እዚህ በከተማ ቆይታችን 2 ሰዓት 3 ሰዓት ወይም ደግሞ 1 ሰዓት አካባቢ ከንቅልፍ ብዙ ጊዜ ያዘወትረን ምንነሳ ከሆነ ወዲያው 5 ወዲያው 6 ወዲያው 7 ሲሆን ታያል አስቀድም 10 ሰዓት ስለምትነሳ በቃ ምሳ ሰዓቱ አላለፈ ምናምን እንላለን 8 9 ያልሆነም ትላል ግን ሰዓቱ ወይ 4 ሰዓት ነው ወይ 4 ተኩል ነው ጧት ነው ገና ነውና እሱ አንዱ እንግዳ የሆነብኝ ነገር ነበር በፊሽካ ምትቀሰቀሰው ቅስቀሳ ላይ ፊሽካ ድምጽ ከተነፋ በኋላ ምንም አይነት አልጋ ላይ ጊዜ አታባክንም ይሄ አንድ የተለመደች አባባል አለች አርፍደው ለሚተኙ በጊዜ ለሚነሱ ክብር አለን ይባላል እነኚህ ይሄ አባባል የሚሰራው በትክክል ወታደር ቤት ይመስለኛል አንተ በቀን ተቀን ውሎክ ራስን ከምትሰራባቸው ነገሮች አንዱ ቀን ብቻ አይደለም ያንተ ማታም ያንተ ነው አርፍደህ ትተኛለህ በጊዜ ትነሳለህ ህልም ራእይ ይኖርሃል በህይወት ማሳካት የምትፈልጋቸው ነገሮች ስለዚህ እንቅልፋም አይደለህም ታላቁ መጽሐፍ በራሱ እንቅልፍ የሚያበዛ ሰው የተቀዳደደ ልብስ ይለብሳል ይላል ይደህያል ማለት ነው ጥሬ ቃሉና እንደኚህ ነገሮች የምታየው ወታደር ቤት ገብተህ ነው በቃ በጊዜ ትነሳለህ ዲሲፕሊን ድነ 2 ካልሲ ማክሲመም ቢፈቀድል ነው ጫማ ኮስ ካልሲን ጫማ ኮስ እንድታስቀምጥ አይፈቀድም ጫማ ውጪ ነው የምታስቀምጠው ፈልጋህ ታጣው ቦታው ላይ ስትሄድ ወዲያው ታገኘዋለህ ጫማዎች የተጠቀምከውን ካልሲ አጥባ አስጥተህ ነው የምታድረው ከዛ የተሰጠህ ግዳጅ መቀበል ነው 2 ካልሲ የሚፈቀድል ደግሞ ለማጠብ ላይ ሰነፍ እንዳትሆን አንድ ጊዜ በዛ አድርገህ ካጠብከ በኋላ ለሳምንት የሚበቃ ካልሲ ያለኝ ብለ መዘናጋት የለብህም በየቀኑ ያንን ነገር ተግባር ታደርጋለህ እነኚህ ነገሮች እንግዳ ነገሮች ነበሩ አሁን በቅርብ ጊዜ ካየ ኢትዮጵያ ውስጥ ናሽናል ሰርቪስ እንዲጀመር ያበረታቱ ካሉ ሰዎች አንዱ ነኝና 12 ተፈታኞችን ይዤ ሄጄ ጥሩ ቆይታዎችን አድርገን የመጣነው ስጠይቃቸው እኔ በፊት የነበረኝን ነገር ነው ሲያወሱኝ የነበረውና ይሄ ደግሞ ለወደፊት ኢትዮጵያ ከተገበረቻቸው ኢትዮጵያ ደግሞ ትልቁ አቅዷ ይመስለኛል ከተገበረቻቸው ትልቅ ለውጥ አገሪቱ ላይ እንደሚመጣ ባለሙሉ እምነት ስለሱም በደንብ በሰፊው እናወራለንና አሁን ምን መሰለ ስፖርት ላይ አሁን እኔም ስሰራ ላይክ ከሆነ ጊዜ በፊት 10 ሰዓት ነበር የምነሳው አሁን 11 ሰዓት ነው ከንቅልፍ የምነሳውና
የሆነ አይነት ፐርሰናሊቲ ሰጥቶኛል የሆነ አይነት ማንነት በቃ ቀኑ ረጅም ነው የሚሆነው ምናልባት ግን አሁን ከውትድርናው አንፃር እንድትነግረኝ ምን አይነት ጥንካሬዎችን ይሰጣል ጠዋት መነሳት አልጋ ማንጠፍ የራስህን ንጽህና መጠበቅ ከዛ ግዳጆችን መፈጸም እዛ ውስጥ ያሉትን ፕሮሰሶች አልፈ በዛ ስልጠና መውጣት ምን አይነት ጥቅሞችን ሰጠ በእቱስ መዘናጋት እንደሌለብህ እዛ ገብተህ ነው እንትን መታየው ማለት ይሄ የናቴ መቀነት ምክንያት የለም በቃ አድርግ የተባልከውን ነገሮች ማድረግ ነው ወታደር ቤት ሁለት አይነት ትዕዛዝ ነው ያለው አድርግና አታድርግ ማለት አድርግ ከተባልካቸው ነገሮች አንዱ መካከል ከአንዱ ሁሌ በሌሊት ተነስ የግል ንጽህናን ጠብቅ አልጋህን አንጥፍ ልብሶችህን እጥ እነኚህ ነገሮች በቃ ግዴታ ናቸው ስለዚህ ይሄ አሁን ከዚህ ውስጥ ወደ ሌላ ህይወት ውስጥ ብትገባ በቃ አይከብድም እኔ አንድ የቲያትር ባለሙያ ሳሚ የሚባል ብሔራዊ ቲያትር ተቀጥሮ የሚሰራው በኪነ ጥበብ ውስጥ ነው ያለው በፊት ግን በዚህ ሙያ ውስጥ የነበረ ነው እና አንድ ወታደር በዲሲፕሊን ምክንያት ተባረረና ሳሚን በቅርበት ስለሚያውቀው ሳሚ እንደዚህ ልጆቼ ማሳደጊያ ነገር ቸገረኝ እኔ በዲሲፕሊን ተባረርኩና መፍትሄ ይፈልግልኝ ባክህን ብሎ ሳሚን ይጠይቀዋል እና ሳሚ በቃ ዲሲፕሊን የሚለው ነገር ቢረብሽውም ግን በቃ ባለው ነገር ፈልግልሃለሁ ብሎ ሹፍርና ፈለገለት እና አንድ የሚያውቀው ሰውዬ ስለነበረ ሳሚ የሚባለው የኪነ ጥበብ ሰው ባለሀብቱ ጋር ደወለና እንደዚህ ሹፍርና ቦታ ክፍት ቦታ ካለ አንድ ወዳጃችን በዲሲፕሊን ምክንያት ከወታደር ቤት ስለተባረረ ቃሉን ጠቀሰው ቃሉን ጠቅሱት ባለሀብቱንም ቃሉ ረበሸው ይሄ ዲሲፕሊን የሚለው ነገር እና ምንም በቃ በሳሚ ስለመጣ ብሎ ፋይናሊ አስገባው ከዛ መኪኖችን ያወጣል መኪና አስገባ በቃ የሚሰጠውን ትዕዛዝ በትክክል ይሰራል እዛን ሳሚ ከጊዜ በኋላ ባለሀብቱ ጋር ደውሎ እንዴት ነው ምናምን ሲባል ዲሲፕሊን ቢኖረው ምን ሊሆን ነበር ብለው መለሱ ባለሀብቱ ዲሲፕሊን የለውም ተብሎ ከወታደር ቤት ቢኖረው ደግሞ ዲሲፕሊን ቢኖረው እሱዬ ምን ሊሆን ነበር በቃ እና ይሄ ማለት ሁሉን የጠየቅልኝን ጥያቄዎች ይመልሳል አንተ አሁን የዲሲፕሊን ውጤት ነህ በውጭ ዓለም በትገመገም ሆደህን አይቶ ዲሲፕሊን አይደለም የሚሉትን ነገሮች ለመፈረጅ ቀላል በቃ አንተ ያበላል ውጤት ነው የኮሚትመንት ውጤት ነው በሌሊት ተነስተው ስሊም ያደረከው ሰውነትን ይሄ ማለት ምንድነው በቃ አብሪሽ ዲሲፕሊን ነው ማለት ነው እና ይሄ ብዙ ነገሮች ያማሩክ ስላልበላህ እኮ ሆዴ ያልገፋው ብዙ ነገሮች እንቅልፍ ያማረ ነው መስላልተኛ ነው ሆዴ ያልገፋውና ይሄን ራስህ በሌላ ዓለም ላይ ያለ የወታደርን አንዱን ተግባር ትሰራለህ ማለት ነውና እኛ ብዙ ጊዜ የቆነጃጅ ሴቶችን ምናምን ስትቀጥር ወይ ቀጠሮ ሲኖር መታየው በጓደኞች የምትታዘባቸው ነገሮች ነው በቃ ፎከስ የሚደረገው እንዳለ ከአንገት በላይ ነው ሲመኔ ተስተካከላለ ጸጉርህን ታደርጋለህ ከዛ በኋላ በቃ እንደዚህ በጣም የገፋ ቦርጭህን ይዘህ ነው ወደዛው ቀጠሮ ቦታ የምትሄደው ፈጣሪ ግን ከዚህ በታች መብት ሰጥቷል እንደፈለክ እንድታደርገው መቼም ከወታደሮች ጋር በደንብ እንደተገናኘህም ነግረኸኛልና የውትድርና ዳርክ ሳይዱ ምንድነው ሰው ሉዝ ማድረግ ምናልባት እዚህ ጋር ሉዝ ያደረከው አለ ጓደኞች በውትድርና ውስጥ ያለው ሰው ማለት ቀላል አይደለም ስሜቱ እንኳን ውትድርና ውስጥ አይደለም ኖርማል ላይፍ ላይ ራሱ የቅርብ የሆነውን ሰው ማጣት ደርሼ ልምጣ ብሎ ይመስለኛል ይሄኛው በአንድ ጊዜ ነው የሚሆነውና ውስጥ ያለውን ሐዘንና ይሄ ንዴቱን ግሪፉን ምናምን እንዴት ነው ማስወጣት የቻላችሁት የሚችሉት ምክንያቱም ቀላል አይመስለኝም እንዴት ነው ያንን ሐዘን የሚወጣው ከውስጥ ከመቼውም ጊዜ በላይ
ለኢትዮጵያ ወታደር ፈታኙ ጊዜ ያለፉት ጊዜያቶችና አሁን ያለንበት ነው ብዬ አስባለሁ። የፕሮቴስታንት ወንድሞቻችን መዝሙር አለ ለጥቂት ጊዜ በልዩ ልዩ መከራ እናልፋለን በቀኑ መጨረሻ የክብርን አክሊል እንደፋለን ነው የሚለው መዝሙሩ። ይህ መዝሙር በሰማው ቁጥር ለኢትዮጵያ ወታደር የተዘመረ ይመስለኛል። ሴንሲቲቭ ያረጋል ወሬው ግን ይረብሻል ማነሳላ ሐሳብ በቃ ብዙ ሰው ሉስ ታደርጋለ ቻሌንጆች አሉት እና ጓደኞቼ ሳወራቸው ምንድነው የሚሉኝ በፓትሮል ወሎኑ ተብለው አንድ ጊዜ ወደ ደሴ ጉዞ ይጀምራሉ ለሊቱን እና ለሊት እየተጓዙ ግማሹ ይተኛል እና ደርሳቸዋል ወረዱ ሲባሉ ደሴ ላይ ሳይሆን ሌላ የኦሮሚያ ከተማ ላይ ነው የወረዱት። እዛ እንቅልፍ የያዛቸው ወታደሮች በሰዓቱ ደሴ አይደል የተባል ነው ተብሎ እንትን ሲባል ያው ብዙ ጊዜ ትዕዛዝ የሚቀበሉ ሰዎች ገቢና ይቀመጣሉ። እዛን ትዕዛዝ ለነሱ ብቻ ነው የሚሰጠው። ተመለስ እዚህ ሄድ ከተባለ ደግሞ መኪናውን አዙሮ ወደ ሌላ ሹፌሩን የሚያዘው ከሹፌሩ ጎን ያለው አዛዥ ነውና ደሴ አይደል የተባል ነው ምናምን ሲል አይ ሐሳብ ተቀይሮ ከዛ ይባሰ ነገር ደግሞ እንደዚህ አይነት ከተማ ላይ ሀፕን ስለሆነ ጉዟችን ወደዛ ተቀይሮ እዛ ደርሰናል ትባላል። ይሄ ማለት በአንድ ሌሊት ውስጥ እዚህ ቦታ ና ተብለ እዛ ቦታ ሳደርስ እዛ ይባሰ ነገር ሲገጥም ደግሞ ወደዚህ ከቨር ይደረጋል። አንዳንድ ሰው ወታደር ፋብሪካ የሚያመርተው መስማር ይመስለዋል። የሚከፍለውን ዋጋ ማንም አይረዳለትም። አብርሽ እዚህ ጋር ኢንተርቪው እንዲሰራ ካሜራማኖቹ ፕሮግራም እንዲቀርጹ እሱ በየቀኑ በየደቂቃው በየሰዓቱ የሚከፍለው ዋጋ አይደለም። በዛ መሃል እንትን ላይ ፓትሮል ላይ ቁጭ ብለ እየተደሰትክ ጥሩ ጨዋታ ያወራ ስትሄድ ግዳጅ ቦታ ትሄዳለህ። ስትመለስ ግን ያ ጨዋታ ያ ድምቀት ላይኖር ይችላል። ስትሄድ የነበርካቸው ሰዎች ጎለው ነው የምትመጣው እና ፓትሮሉ ላይ ያለው መንፈስ በራሱ ይቀየራል እና እመጣሉ ያለ ሰው ይቀራል። አንተ ጋር ዕቃ አደራ ያስቀመጠ ሰው ይቀርቶ ታገኘዋለህ። በየቀኑ ሰው ትገብራለህ። በየቀኑ ሰው ዋጋ ትከፍላለህ። በየቀኑ ደግሞ ከሰዎች የሚሰጥ ክብርና ውዳሴ እየቀነሰ በቃ የኢትዮጵያ ወታደር ብዙ ጊዜ ለጓደኞቼ ይላቸዋለሁ ገጣሚ የለውም፣ አክቲቪስት የለውም፣ አወዳሽ የለውም፣ አቆለጳጳሽ የለውም፣ ግን በቃ ፈጣሪው አለ ትቶት የማይተው ፈጣሪ አለ። ቀደም ግን የጀመርክልኝ አሁን ወደ ወሎ ነው ሲሄዱ ያልከው መጨረሻቸው እንዴት ሆነ ምን ሆነ? ኦሮሚያ ክልል ገቡ ማለት ይሄንን ሐሳብ ያነሳው የወታደሩን ጣውረድ እንድታየው እዚህ ቦታና ተበለ እዛ ሳይደርስ ለሞ ሌላ ግዳጅ ይሰጣል ማለት የሚያወራል የለም። አንተ ተኝንታል አታዩ። በእውነት ብዙዎች እንቅልፍ ላይ ናቸው። እሱ በሌሊት የሚከፍለው ዋጋ ማንም አያውቅ ማንም ብዙ ነገሮች ኢትዮጵያ ውስጥ ለመተቸት ቅርብ ናቸው። ሁሌም አሁን ስልጣና አለ የምሰጣውና ስልጣናዎች ላይ ሰዎች ህይወታቸውን ለመቀየር ይመጣሉ፣ በደንብ ራሳቸው ላይ ለመስራት ይመጣሉ ምናምን። ነገር ግን የመጀመሪያው ነገር ለምን የሚለው ነገር አይመልሱትም። ለምንድነው መማረው? ለምንድነው ምኖረው? ለምንድነው ማስተምረው? ለምንድነው መሰራው? ለምን የምትለው ነገር ቀድመን ካልመለስን ብዙ ነገሮች ይበላሻሉ። አንድ ወታደር ለምኑ ምንድነው? የብዙ ሰው ጥያቄ ነው። ብዙ ሰው ይሄን ጥያቄ ይጠይቃል። ሰው እንዴት ወዶ ፈቅዶ ወታደር ይሆናል የሚሉ ሐሳቦችን ሰዎች ሲያነሱ ባይብሊካሊ አንድ ሞደው ቃል አለ። እነሱ ሲፈጠሩ ጦረኛ አድርገው ተፈጠሩ ይላል። በቃ ይሄ ለኔ አንዱ መልስ ነው። እኔ ከሌላው ሰው እለያለሁ ማለት ነው። ሰው እንደ ሰው ተፈጥሯል። ከሰው መሃል ደግሞ እነሱ አንዴ ሲፈጠሩ ጦረኛ አድርጎ ፈጠራቸው የሚለው የባይብል ቃል አለ።
በቃ የሆነ somebody ኳስ ተጫዋች ፓይለት ጋዜጠኛ ወይ መምህር መሆን እንደሚፈልገው ጦረኞች ተደርጎ የተፈጠሩ ሰዎች ደግሞ ወደ ሚሊተሪ ህይወት ውስጥ የመቀላቀል ልዩ ፍላጎት አላቸው በቃ ምንም አይነት ቻሌንጅ ውስጥ ቢኖር ሞት ቢኖር ሌሎች ነገሮች ይሄ ሰዋዊ ሆነ መታሰባቸው ነገሮች ውጪ ሆነ መታሰባቸው ነገሮች ቢኖሩ በቃ በምንም ተአምር ያንን ሰው አትመልሶም ወታደር ከመሆን አታስቆመው ምክንያቱም ሲፈጠር በቃ ጦረኛ ተደርጎ ተፈጥሯል በጣም አሪፍ ያንተ ለምን ምንድነው እኔ ቀደም ሲል ያነሳውልህ ሐሳቦች እሱ ብቻ ነው ወይስ ይሄ ኢትዮጵያ ውስጥ የሚሰጡት ክብሮች አናሳ ስለሆነ ለማሰጠት ነው ሁለተኛ ደግሞ ሀገሬን ላገለግል ነው ግን የኔ አገልግሎት በዚህ አይበቃም ኢትዮጵያ በጣም የዘመነ የጦር ሰራዊት ይኖራታል በጣም የዘመኑ የጦር መሳሪያዎችን የምትታጠቅ ሀገር ትኖረኛለች ወደፊት አሁንም አለችኝ ወደፊትም ያንን ታደርጋለች ግን እዛ ውስጥ የኔ አስተዋጽኦ አለበት በቃ ስነሳ ይሄንን አደርጋለሁ ብዬ ተነስቻለሁ ባሳለፍኳቸው 6 አመት ህይወቴ ላይ የሰራሁት ነገር የሰዎችን ባዮግራፊ በደንብ አጥንቻለሁ አንብቤያለሁ በኦዲዮ ደረጃ ብዙ ሰምቻለሁ የፖለቲከኛ የኪነ ጥበብ የስፖርተኛ የሙስሊም ከሊፋዎች አልቀሩኝም ከነኚህ ካሰስኳቸው ሰዎች መካከል አንዱ ሳይንቲስት አብዱልቃድር ካህን የሚባል ፓኪስታናዊ ሳይንቲስት አለ እሺ ፓኪስታኖች the father of bomb ይሉታል እና ይሄ ሳይንቲስት ለዩኤን ተቀጥሮ የኒውክሌር ማምለያ ቦምብ እንዲሰራ ተቀጥሮ ነው የሚሰራው ተቀጥሮ የሚሰራው ደግሞ ኔዘርላንድ ውስጥ ነው እና ኔዘርላንድ ውስጥ ይሄ የኒውክሌር ቦምብ ማብለያውን ተርጓሚ ሆኖ የሚያገለግለው እሱ እና ስትገባና ስትወጣ ድርጅቱ በጣም ፍተሻ ከሚበዛባቸው ቦታዎች አንዱ ይሄ የኒውክሌር ማብለያው ቦታ ነው ይሄ ሳይንቲስት ፓኪስታን በህንድ ስለምትኮረኮም የፓኪስታን በህንድ መኮርኮም የሚያስቆጨው ሳይንቲስት ነው እና ምንድነው የሚለው እስራኤልና ህንዶች ፓኪስታንን ይኮረኩሟታል የሚኮረኩሟት አቅም ስለሌላት ነው አቅም ያጣችው ደግሞ አንድ የኒውክሌር ቦምብ ስለሌላት ነው እኔ ደግሞ ልጇ ኔዘርላንድ ውስጥ የኒውክሌር ቦምብ ማብለያ ውስጥ ተቀጥሬ የምሰራ ሰው ነኝ በየቀኑ ኖት ቢዝ በአገሬ ቋንቋ ኖት ቢዝ የኒውክሌር ቦምብ ማብለያ እንዴት እንደሚሰራ ራሴን እንተንብል ነገ ተነጎደ ሀገሬን የኒውክሌር ቦምብ ባለቤት ማድረግ ይችላልው ብሎ ወጥን ይይዛል ፋይናሊ ይሄንን አደረገ እያንዳንዱ ኖት ወሰደና ፍቃድ ጠየቀ አለቆቹን ቤተሰብ ጋር ወደ ፓኪስታን ሊሄድ ነው አላቸው እዛ ይሄን አለ የጊዜ ገደብ ሰተናል ደርሰና ተብሎ ተሸኘ ሚስቱ ልጆቹን ይዞ ነው ሄደው እሱ በልቡ እንደማይመለስ ያቃል የፓኪስታኑን መሪ ነገራቸው ለመጣ ነው ብሎ ፍቃድ ከመጠየቁ በፊት ነገራቸው እና የሀገር መሪዎች ብልጥ ከሆኑ እንደዚህ አይነት ሰዎች እንመጣለን ብለው ካሏቸው ከሰማይ መና የወረደ ያህል መጠበቅ ግዴታ ነው ምክንያቱም ይዘው የሚመጡት ነገር ቀላል አይደለም ቀጣው እጅጉ ኖሮ ጠቅላይ ሚኒስትሩ ጋር ደውሎ ለመጣ ነው ቢል በደስታ ነው ሊቀበሉ የሚገባው ሲመጡ አስተዋጽኦአቸው ትልቅ ስለሆነ ማለት ነውና ለመጣ ነው አለ በደስታ ተቀበሉት ከዛም ፍቃድ ከሰጠው ከኔዘርላንድ ወደ ፓኪስታን ሄደ ፋይናሊ ሃይ ኤጁኬትድ የሆኑ ሰዎች ከያሉበት ከፓኪስታን ላይ ተወጣጣው እሱ ያዘውን ሚሽን እንዲሰሩ ትዛዝ ተሰጠ ከዘበኛው ጀምሮ ሃይ ኤጁኬትድ ነው ከዘበኛው ጀምሮ የአገር ሚስጥር ማባከን እንዴት ወንጀል እንደሆነ ተነግሯቸዋል የቲም ሲቋቋም ቲሙ ስራው ምንድነው የኒውክሌር ማብለያ ቦምብ እንዲሰራ ማቴሪያሎችን በአለም አቀፍ ዙሪያ ሄደው ከሚገኙበት ቦታ ኮሌክት አልከው ገዝተው በሚስጥር ወደ ፓኪስታን ይዘው መምጣት አንዱ ስራቸው እቃውን ለመግዛት ብቻ 3 አመት ፈጅቶባቸዋል ለመስራት አይደለም እቃውን ለመስራት ብቻ የኒውክሌር ቦምብ ማብለያው ሊያልቅ የተወሰነ ፐርሰንት ሲያልቅ ሲቀረው እና አሜሪካ ወቁ እና ምንድነው የምትሰሪው ፓኪስታን አሏት አይ
እንደዚህ ለመሰረተ ልማት ነው እንጂ ሰዎች ላይ አደጋ የሚጥል አንድ ሀገር እንዴት ብላ ትልቅ ኒውክሌር ቦምብ ልትይዝ ትችላለች? ስጋት አይግባችሁ አሜሪካና የአሜሪካ ወዳጆች፣ እኛ መሰረተ ልማት ፈልገን ነው በአልዋሸንም እየሰራን ነው ብለው አስተባበሉ። ሚኒስተሩ ወጥተው ፋይናሊ ጨረሱት። ታሪኩን አላረዘምኩብህም፣ ጨረሱት። እሺ እዛ ወጥተው መግለጫ ሲሰጡ አሜሪካና ወዳጆችሽ ይሄ የኒውክሌር ቦምብ ማብለያው ለልማት አይደለም፣ ጠላቶቻችን ሲኮረኩሙ ለመኮርኮም ነው፣ ዋስተሉን የምንልበት አቅም ላይ ደርሰናል። ስለዚህ የማንንም የጎረቤት ሀገር የህንድንም ኩርኩም የምንቋቋምበት አሁን ጭንቅላት የለንም፣ ለምትሉን ሁሉ ነው መልሳችን የሚል መግለጫ ነው የሰጡት። አብርሽ ታሪኩን ልብ ብለህ ከተነሳ አንድ ሰው ነው ይሄንን ያደረገው። አብዱልቃድር ካህን የሚባል ሰውዬ ነው ይሄንን ያደረገው። ፓኪስታኖች ዘ ፋዘር ኦፍ ቦምብ ይሉታል። ፓኪስታኖች ያለ የሌለ ነገራቸውን አድርገው ነው የሚጠብቁት ሰውዬ። እሱ ግን ካፌ መዝናናት፣ ዝም ብሎ ወጥቶ ቲማቲም መግዛት፣ ሽንኩርት ገዝቶ ዝም ብሎ ራሱ ኪችን ገብቶ የሆነ ነገር ኩክ አድርጎ በልቶ ኢንጆይ ማድረግ የሚፈልግ ሰው ነው በተፈጥሮ። እነኚህን ነገሮች ሊያደርግ ሲፈልግ በጣም ከለላ አይደለም፣ ብዙ ነው ፕሮቴክት የሚደረገው። ግን ሽንኩርት ሊገዛም ቲማቲም ሊገዛም ካፌም ሊገባና ኮፊ ሊጠጣ ሲል ከፍሎ ያውቅ የፓኪስታን ሰው ሳይንቲስት አብዱልቃድር ካህን ተከፍሎልሃል ሲገባ ፋይናሊ ለመደውና በቃ ሀገሪቱ ነፃ አገልግሎት ለሱ መስጠት ጀመረች። የቁርጥ ቀን ልጃቸው ነው ከነ ህንድ ከነ ምናምን ያተረፈው ነውና መዳፉንም አይበሉባውንም የሚስሙት እናቶች የሚመርቁት እንትፍትንፍ የሚልለት ሰው በየቀኑ አጃኢብ ነበር፣ አጃኢብ። እና እኔ ምን አስባለሁ በ6 አመት ውስጥ በጣም የግለሰቦችን ታሪክ ሰማው። በቃ ትልልቅ ሰዎችን በውስጥ ያኖርኳቸው ፋይናሊ ወደ ወታደር ቤት ለምን ገባ ስትለኝ በቃ እኔ የራሴን አሻራ ጥላለሁ። አንዱ ኢትዮጵያዊው አብዱልቃድር ካህን ነኝ እኔ። ስለዚህ በትምህርት በስልጠና ፊዚካልን በማስተካከል ሜንታሊ ፊዚካሊ በመዘጋጀት ያን ነገሮች አደርጋለሁ። ስለዚህ እኔ የመጣሁት ዝም ብዬ አይደለም፣ ይሄንንም የክብር ልብስ የለበስኩት ዝም ብዬ አይደለም። በጣም ትልቅ ድሪም አለኝ፣ የራሴን ኤምፓየር ገነባለሁ። የሆነ ጊዜ የኢትዮጵያ ወታደር ጦርነት ላይ ያለ ባሪያስ ልጄን ታስተምራለህ ምናምን ብሎ ኃላፊነት ሰጠኝ አይደል? የገባውበት አላማ ስለሆነ ከዛ በኋላ ትልልቅ ቻሌንጆችን አልፌያለሁ። ነገ ትልልቅ ቻሌንጆች ይገጥሙኛል። ጧት ተነስቼ እሮጣለሁ፣ ስፖርቴን እሰራለሁ፣ ፊዚካሊ ሜንታሊ እዘጋጃለሁ። ዓለም አቀፍ ላይ ስለ ሚሊታሪዎች የተጻፉ ዶክመንተሪዎችን አያለሁ፣ አነባለሁ። ይሄ ነገር ወደ ተሻለ ቦታ እንትን ይለኝ። ስለዚህ ለምን መነሻ ለምን ገባ? ኢትዮጵያን ሰላሟን ለመጠበቅ ብቻ አይደለም፣ ሰላሟን የሚጠብቁትን ወንድሞቼን እንኳን ለመጠበቅ። ናሽናል ሰርቪስ የሰጡ ሰዎችን ተገናኝቼ ማውራት እድሉ ነበርኝና ሳያቸው ላይክ ቻሌንጅ የመጋፈጥ ሁኔታቸው በጣም ከፍተኛ ነው። በህይወታቸው ውሳኔ መወሰን አቅማቸው በጣም ከፍተኛ ነው። ራሳቸውን ሲጠብቁ በጣም ነው የሚያስቀኑት። ብዙ ነገሮች አሉ። ምናልባት ከዚህ ጋር አያይዘ እንድትነግረኝ የምፈልገው አንድ ሰው ለምንድን ነው ናሽናል ሰርቪስ አገልግሎት መስጠት ያለበት፣ እንደዚህ አይነት ስልጠናዎችን መውሰድ የሚኖርበት? ወታደር ቤት ስታሳልፍ ጥቅሙ ለራስ ነው። ተፈራርመ የምትገባው ለ7 አመት ነው። ከ7 አመት በኋላ መውጣት ትችላል። ውልህ ግን ለ7 አመት ነው። ለ7 አመት የምትፈርመው ውል ግን የሚሰጥክ ጥቅም ከዛ በኋላ ከ7 አመት በኋላ ላለው ህይወትክ ወደር የለው አስተዋጽኦ ያበረክትልሃል። ግን ናሽናል ሰርቪስ ከተጀመረ እንደዚህ አይነት የ7 አመት ውል ያለ አይመስለኝም። ስለዚህ በ7 አመት ውስጥ ማግኘት ያለብህን ጀግንነትና በርታት ናሽናል ሰርቪስ ቢጀመር በተወሰነ ጊዜ ልታገኝ ነው። ስለዚህ አሁን ናሽናል ሰርቪስ ያላቸው ሀገሮች ምን አላቸው? አንድነት አላቸው፣ ህብረት አላቸው፣ ዩኒቲ አለ፣ በዛ ላይ ደግሞ የሀገር ፍቅሩ አለ። አሁን እንደ ኢትዮጵያ አይነት ሀገሮች ናሽናል ሰርቪስ ስለሌለ እነኚህ ነገሮች እየራቁ የመጡ ይመስለኛል። ስለዚህ ትውልድን የሀገር ፍቅር እንዲኖረው፣ ዘረኝነት እንዳይኖር፣ አንድነቱ እንዲመለስ ምናምን ትልቅ አስተዋጽኦ ያበረክታል ብዬ
እገምታለሁ ዓለም ከተቸገረችባቸው ነገሮች መካከል የተመሳሳይ ጾታ ጋብቻ በጣም ይሄ ቅስም የሚሰብረው ለማውራት የሚከብድ በጣም ከቆሸሹ ነገሮች ሁሉ የቆሸሸው ነገር ነው ይሄና አንዳንድ ሀገሮች የወታደር ቤትን ከዚህ እንደመፋቻ ሜትድ እየተጠቀሙት መጥተዋል ወንድ ልጅ ቴስቲስትሮዩ ሲያንስ ነው ወንዳውንድ የመሆን ነገሩ እያነሰ የሚመጣው ወንዳውንድ ያልሆኑ ወንዶች ደግሞ ወደዛ አይነት ነገር ውስጥ የመግባታቸው ባህሪ እየሰፋ ይመጣል ይላል ሳይንሱ ነው የኔ ልከታ አይደለም ስለዚህ በአለም ዙሪያ ወንዳውንድ የሆኑ ወንዶችን ለመፍጠር ቴስቲስትሮይ ከፍ የሚለው ስፖርት ስትሰራ ወታደር ቤት ስትቆይ የወታደራዊ ቁመና ሲኖርክ ወንድ ትሆናለህ ስለዚህ ዓለም አሁን ተመሳሳይ ጾታ ላይ በወንዱ ላይ ያለውን እንኳን ይሄ የጌን ቁጥር የመቀነስ እቅድ ያዘችው ትውልድን ወታደር ቤት በማስገባት ነው ስለዚህ ለተመሳሳይ ጾታ ፍላጎት እንኳን ማርከሻ መድኃኒቱ በተቀሩት ዓለም ላይ ይሄ አንዱ የሆነ መጥቷል እና ወንድ ልጅ ስፖርት አይስተራ ቴስቲስትሮይ ዝቅ ያለ ነው በቃ እዚህ ጋር ሞባይል እዚህ ቦርጭ እና በቃ የሆነ ነገር የሆነ ነው ኔክስት የሆነ ኦን የለም ልፍስፍስነ ቁጭ ብለህ ትተቻለህ ትሰድባለህ ምናምን ዛም በኋላ የራስን ኢምፓየር አትገነባ የሚገነቡ ሰዎችን ትሳደባለህ ትተቻለህ የሞተ ሐሞት ነው የሚኖር ግን ይሄ ሁሉም ማርከሻው መድኃኒቱ ወታደር ቤት ነው ቀደም እንደነገርኩ አሁን ስልጣናዎችን እንሰጣለንና ሰዎች ሲመጡ ወደኛ ዕውቀት አላቸው ኢትዮጵያ ውስጥ ባይዘው ዕውቀት አለ በጣም ብዙ አዋቂ ሰው አለ ዕውቀትና ተግባር ነው ያልተገናኙ ግን አያወሩ አዋቂዎቹ አዋቂዎቹ አያወሩ እንደገና ደግሞ አወቅን የምንለው ሰዎች ራሱ ይሄ ጥራዝ ነጠቅ ነው የሚባለው ንባብ ብቻ የሆነ ተግባር የሌለው ዕውቀት አብዛኛው ሰው ጋር እንደዛ አይነት ነገር አለ ላይክ ህይወታቸው መቀየር ይፈልጋሉ ቆራጥ መሆን ይፈልጋሉ ጠንካራ መሆን ይፈልጋሉ የውሳኔ ሰው መሆን ይፈልጋሉ ነገር ግን አሁን ዲሲፕሊን ምንድነው ብትለው አንድ ሰው ከኔና ካንተ በተሻለ እዚህ ጋር በደንብ ሊያብራራልን ይችላል ውሳኔ ምንድነው ብትለው ስለ ውሳኔ ጥቅም ጉዳት ሁሉ ነገር ሊያወራልህ ይችላል ግን ያ ሰውዬ የኡነት የውሳኔ ሰው ነው የኡነት ችግሮች ሲመጣ እነዛን ችግሮች የመጋፈጥ ሁኔታው ከፍተኛ ነው ብለ ቼክ ስታደርግ ግን አብዛኛው ሰው ጋር እንደዛ አይደለም አብዛኞቻችን ምናቀው ነገር አናደርግም ምናልባት በዚህ አሁን ባሳለፍከው 6 አመት ቆይታ ወታደር ቤትም በመሆነ ያገኘው ጥቅም ውሳኔ ከመወሰን አንፃር እንደገናም ደግሞ የምታቀው ነገር ወደ ተግባር የመቀየር ይሄ የተግባር ሰው የመሆን ነገር አለ አይደለ ሶ እሱን እንዴት አዳበርከው እኛስ እንዴት እናዳብረው ጥሩ ውሳኔዎችን መወሰን በህይወት ላይ ወይ ይጥላል ወይ ያነሳል አይደል እኛ የውሳኔዎቻችን ውጤቶች ነን ብዬ አስባለሁ ኤግዛክትሊ አሁን ለምሳሌ እኔ የሬዲዮ ሾው አዘጋጅ ነበርኩ ቴሌቪዥን ላይ አዘጋጅ ነበርኩ ትልልቅ የግጥም ምሽቶችን ሳይቀር ከክልል ከተማ እስከ ምናምን አቀርብ ነበር ወደ ሚሊታሪ ቤት ስገባ ግን ሃው ያሉኝ ሰዎች አሉ ማለት ቻሌንጅ አለ እንደገና ደግሞ ይሄ ተመረው ከበቁ በኋላ ስራ ይዘው ስራቸውን ተታው ነው ብለው የሚገባበት ቤት አይደለም ብለው ያስባሉ እዚህ ላይ አብርሽኔ ውሳኔ ነው የሚጠበቀው እኔ ብናገር ባወራ ሊረዱኝ በልቤ ያለውን ይሄ የዓላማ ግስፈቴን ባወራ ባወጣ ማይረዱኝ ብዙ ሰዎች በዙሪያ ያሉ የዓላማህን ግስፈት በልብ ውስጥ ምን አይነት ቦታ እንዳለው መታቀው አንተና አንተ ብቻ ነህ አንተና አንተ ብቻ ነህ በቃ ስለዚህ ያክ በልብክ ውስጥ ያለው ዓላማ ውሳኔ ይፈልጋል ፎከስ ይፈልጋል በቃ የመጣውን ነገር ሁሉ ቀበላለሁ ብለ እንድታስብ ቻሌንጆች ቢገጥሙኝም ወጣለሁ ብለ የምትወሰናቸው ውሳኔዎች ያስፈልጋሉ አይደል እነኛ ነገሮች ትንሽ የጋዜጠኝነት ህይወቱም ጠቅሞኛል ከዛ በኋላ ደግሞ ወደ ሚሊታሪው ሲገባ አለቆችን ሳገኝ ምናምን እየጨመረ መጥቷል
የውሳኔ ሰው መሆን ማለት ህልምህን የሆነ ቦታ ለመገንባት ሄደ ነው እንዲህ ቢሆን ይሄ ጥሩ አይመስለኝም ብሎ ሰዎች ሊያከሽፉብህ ሲሞክሩ አይ ይሄኛው ነው ያስኩት አላማ ነው ትክክል ብሎ ወስኖ በራስ ሄዶ ሰክሰስ ማድረግ በራስ ውሳኔ መቻል ይመስለኛል ተቺ ይበዛል አገራችን ላይ እንደም በቅርብ ጊዜ በጣም የተማርኩበትን አንድ ቪዲዮ አይቻለሁ አንድ ልጅ እንደዚህ ሸራ ውስጥ ነው ያለውና በጉንጩ ይሄ ተርዚና በሚባለው ጫት ወጥሯል እና የሚሰጠው ሐሳብ ምንድነው ያሬን ነጉ ምን ስለሆነ ነው አሁን ዳኛ የሆነው ሌሎች አንጋፋ ሙዚቀኞች ጠፍተው ነው ምናምን እያለ ሐሳብ ይሰነዝራል ያው የሰው ስም ስለሰጠራው ሶሪ ግን ያስተማረኝ ኮሜንት ምን እንደሚል ታውቃለህ ከስር አተ ቀን 3 የሚበላ ሰው አትናገር ይላል ገብቶሃል በጣም ለኔ ይገርመኛል አተ በቀን 3 የሚበላ ሰው አትናገር ይላል በቃ 3 የማይበሉ ሰዎች እኮ ይረብሹዋል አብርሽ በራሳቸው ውሳኔ ሄደው ኢምፓየር ያልገነቡ አላማቸውን ያልኖሩ ሰዎች ይረብሹዋል የሆነ ጊዜ በቃ ድፍና አድርገ ስራህን መስራት ቻሌንጅ ያለው ህይወት ሙዚየም ቦልት ይላል ለ9 ሰከንድ ሩጫ 9 አመት ልምምድ ሰርቻለሁ ይላል በቃ መከራህን በልተ ነው የምትኖረው ውሳኔ ላይ ጥሩ ሁን በቃ ይሄንን ለማድረግ እና ይሄ እኔ አሁን ስለወሰንኩ ነው እዚህ ቦታ ያለሁት ስለማገልገል እናውራ እስኪ ስለየትኛው ማገልገል አንተ ስላለህበት ማገልገል ምክንያቱም አንተ ያለህበትን ብቻ ሳይሆን ሁላችንም በአገልግሎት ውስጥ ነው ያለ ነው ሰውን ነው የምናገለግለው ወይ ሰውን እናገለግላለን ወይ ፈጣሪ እናገለግላለን ዞሮ ዞሮ ሰውን ስታገለግል ፈጣሪ ነው የምታገለግለውና ይህ ደግሞ ከፍተኛ የሆነ የመንፈስ ጥንካሬን ይፈልጋል እንዴት እናዳብረው ሰዎችን ማገልገል መስጠት ይሄ አለ አይደለ ከራስ አልፎ ለሌላው መኖር እኔ በቅርብ ጊዜ ጥቁር አንበሳ ሄድኩኝ እሺ ሰው ዘመድ ታሙ ለጠይቅ ሄድኩኝ እዛ የታመመው ሰው የካንሰር ህመምተኛ ነበር ለጠይቅ ሄድኩት እዛ ቆሜ ጠይቄ ተነስቼ ብቻ ለተረኛ ቦታ ሰጥቼ ወጥቼ በር ላይ ቆሜያለሁ እና የለበስኩት ሲቪል ልብስ ነው እዛን አጠገቤ አንድ ወጣት ጀንትል ወጣት ቆሟል እዛ ሰው ልጠይቅ መተነው አለኝ አዎ አልኩት እዛ ኦኬ ማንን ሲለኝ እከሌ አልኩትና ነገርኩት እዛ እሱ አንተስ አልኩት እዛም በጣቱ ተቆሞ እሷን አስታመም መጥቼ ነው እዛ አካባቢ ካንሰር ህመምተኞች ብቻ ነው ያሉትና እሷን ላስታመም መጥቼ ነው አለኝ እዛ ኦኬ እናት ናቸው አልኩት ሳቃለና አብሽ ምን እንዳለኝ ታውቃለህ ሚስቴ ናት አለኝ ከዛ ምኑ እንዳስረጀብኝ ታውቃለህ ቅንድቧ አልቋል ጸጉሯ አልቋል ከዛ ወጣሁኝና ቤት እስኪ ድረስ ከራሴ ጋር ምን እንዳወራው ታውቃለህ ይሄን ጀንትል ወጣት መንገድ ላይ ባገኘው ታክሲ ላይ ወይ የተወለወለ የጸዳ ነጭ ጫማዬን ቢረግጥ አላልፈው አተያያት ሄደም ለምንድነው ምን አባውነ ነው እንዲምትሆነው አላል ይሄ ማለት ምን የቤት ስራ ሰጠኝ ማን ከቤቱ መንተቶ እንደወጣ አታውቅም ያ አብርሽ የታዘብኩትን ነገር ልንገር ሚስቱ ውጪ ቁጭ ብላ ነበር እንዳልኩ ባዶ እንትን አልጋ እየፈለገች ነበር እዛ አልጋው ሲለቀቅ ፈሳሾች ነበሩት አልጋው ላይ ቀድሞ የነበረበት ያመምተኛ ፈሳሾች ነበሩት እግዚአብሔር በሚያውቀው አብረን አጸዳን አገዝኩት ኢሞሽናል ሆንኩ በሰዓቱ ወንድ ልጅ ብዙ ጊዜ አልጋ ማንጠፍ አይሳካለትም ሲል አንሶላው ሲሰበሰብ ዳርና ዳር ይዘን እኩል አነጠፍን እዛ በኋላ
እኔ እዛ ቁጭ ብዬ የሆስፒታሉ ምግብ መጣ የሆስፒታሉ ምግብ ብዙ ጊዜ አፕታይት ከፍቶ ነው ላትበላ ትችላለህ ያጥላለው አይደለም የሆስፒታሉን ምግብ ግን ባልና ሚስቶቹ እንዴት ጥርግ አርገው እንደበሉት ልነግርህ አልችልም ይሄ ማለት ምን ማለት መሰለ እርዋቸዋል ማለት ነው ኬሞ ተወስዳለች አብርሽ እሷ ኬሞ በራሱ በሽታው ኬሞ መውሰድ በራሱ ምግብ ይዛካል እዛ ባገለግል ከነኛ አንዱን ነው ማገለግለው ኢትዮጵያ ውስጥ ባገለግል ከነኛ አንዱን ነው ማገለግለው ማን በምን አይነት ሁኔታ ውስጥ እንደሆነ አታውቅም ግን አንተ ያገለግልክ ነው እኔ የመንግስት ትምህርት ቤት ነው የተማርኩት አብርሽ ብዙ ሰዎች ግብር ከፍለዋል ማን ግብር እንደከፈለ አላውቅም ማን ግብር በከፈለው እኔ ነፃ እንደተማርኩ አላውቅም ስለዚህ እዚች ሀገር ባለ ዕዳ ነኝ እኔ ማገልገል አለብኝ ግዴታዬ ነው ገብቷል ይሄ ያንን ሚስቱን ያስታመመ የመጣውን በቃ ዓለም ለኔ እንትን አይደለችም ሚዛና አይደለችም ከፍቶኛል ልጆቼን ማስተማሪያ አቻለው እዚህ ጋር ሚስቴ ታማብኛለች ሚለውን ሰው ጨምሮ ነው መታገለግለው መርጣ አይደለም መታገለግለው በዚህ ሙያ ደግሞ ማገልገል ልዩ ነገር ነው ልዩ ይሄ በቃ ማን በከፈለልኝ እኔ የሃይስኩል ትምህርቴን የኤሌመንታሪ ትምህርቴን የዩኒቨርሲቲ ትምህርቴን እንደተማርኩ አላቅ ስለዚህ ያዚች ሀገር ባለዳነኝ በዚህ መልኩ ነው አገልግሎት የምሰጠው እኔ ቀደም ስለ ግብር ነግሬያለሁ ስለ ግብር ሲነሳው ጊዜ ማን እንደሚገርመኝ ታውቃለህ እዮም መኮንን ይገርመኛል ይሄ የሬጌው ንጉስ እዮም መኮንን የሬጌው ንጉስ የሚለው መጽሐፍ አንብብስቲ አንድ የዮብ ጓደኛ ከአሜሪካ ይመጣል እዛ ዮባ ጓደኛውን የሆነ ቦታ እንሄዳለን ይለዋል እና ጓደኛው ዮባ የት ነው ይለዋል የሆነ ቦታ እንሄዳለን በቃ ምናምን ይለዋል እዛ ጓደኛው የት እንደሚወስደኝ ዮብ ጓግቻለሁ ይላል ከዛ መኪና ውስጥ ገባን ሄድን አለ ከዛ የሆነ ሰፊ ግቢ ገባን እዛ አንጻው ላይ ወጣን እዛ ዮብን ከሩቅ ሲያዩት ልጆቹ ይሄ የእንጾ ሰራተኞች በፈገግታ ተቀበሉት ይላል ከዛ እንደሚተዋወቁ ያስታውቃል የት እንደሄዱ ታውቃለህ ገቢዎች ነው የሄዱት እዮባ ሄዶ ምን እንዳለ ታውቃለህ ለሴቶች ሰራተኞቹ እኔ አሜሪካ የዚህን አህል ስቴት ላይ ኮንሰርት ሲሰራ ነበር እስራኤልንም ጨምሮ እና እኔ ይሄን አህል ብር አግኝቻለሁ ሀገሬ ከኔ ግብር ማግኘት ያለባት ስንት ነው ብሎ ነው የጠየቃቸው ይገርመኛል አንዳንድ ሰዎች ህይወትን እንዴት እንደሚረዱ በአንዳንዱ ልክ የህይወት ሚስጥር አይገባም አብርሽ አንዳንድ ሰዎች እንዴት ሀገራቸውን እንደሚያገለግሉ ሙዚቀኛ ነው ከዛ ኢንካም አገኘ በኢንካሙ ደግሞ ሀገሩን ማገልገል ፈለገ ብዙ ጤና ጣቢያዎች ትምህርት ቤቶች እንደሚገነቡ አወቀ you see አገልግሎቱ በሙዚቃው ብቻ የሙዚቃውን ኢንዱስትሪ ማሳደግ ብቻ አይደለም ፋይናንሻሊም ታምኑ በራሱ ታምኑ ሀገርን ማገልገል ይችላል ከሙዚቀኛ ሳንወጣ ኤልያስ መልካ ከሰራተኛው ጋር ለመጀመሪያ ጊዜ እሰጣ ገባ ውስጥ የገባው በምን ምክንያት እንደሆነ ታውቃለህ ምግብ አብስላ ተበልቶ ፍሪጅ አስቀምጣ ደነገጠ ፍሪጅ ውስጥ ምግብ ሲያ ኤልያስ መልካ ተበልቶ ይለቅ የሚመጣ ሰው ሁሉ ይብላ መንገድ ላይ ተራበ ስትይ ስጪ በቃ ለእራት ደግሞ ሌላ ይሰራ ለቁርስ ሌላ ተበልቶ ከኛ ተርፎ ፍሪጅ ብሎ ነው you see ሰዎች እንዴት ሀገራቸውን እንደሚያገለግሉ በምን መልኩ ለትውልድ እንደሚጠቅሙ ይሄ በቃ ህይወትን የተረዳህበት ነገር ነው እኔ ለኤልያስ መልካ ሙታ መቶ ሲከበር የተለጠፈውን ባነር አይቼ ስንት አይነት ክሬቲቭ ሰው ነው ያለው ብዬ በጣም ተገርሜያለሁ ምን እንደሚል ታውቃለህ ባነሩ ከ1970 እስከ ይልና የሞተበትን ዓመተ ምህረት አይጠቅስም ኢንፊኒቲ ነው የሚለው እቺ 8 ቁጥር አግድም የተኛችሁ 8 ቁጥር አለች አይደል ኢንፊኒቲ ምልክት ከ1970 እስከ ኢንፊኒቲ ኤልያስ መልካ ዘላለማዊ ነው ሀገሩን ስላገለገለ ማህበረሰብህን የምታገለግለው በተረዳው ልክ የሆነ ጊዜ ላይ አንድ ዩቲዩብ ላይ ይሁን ፌስቡክ ላይ ብቻ የሆነ ሶሻል ሚዲያ ላይ ነው 100 ሐሳብ ነው የሚለው የሚል ፕሮጀክት ነበር
አይደለ 100 ሐሳብ 100 ሐሳብ ምን ላይ ደረሰ 100 ሐሳብ ባለበት ቋ እስኪ ምንድነው ሐሳቡ አሁን ምናልባት ዛሬ አንተን የሚያዩ ሰዎች አዲስ ሰዎች ሊኖሩ ስለሚችሉ ምንድነው ፕሮጀክቱ ሐሳቡ ምንድነው ኢትዮጵያ ውስጥ ያሉ ትልልቅ ምላቸውን 100 ሰዎች ስለ ኢትዮጵያ ያላቸውን ሐሳቦች እንዲሰጡኝ ትልቅ መጽሐፍ ማለት እንትን ትልቅ ምንድነው የሚባለው ባዶ እንትን ሰጣቸው ይሄ መጽሐፊያ ኦኬ እና የተወሰኑ ጻፉልኝ እዛ እነኚህ ሰዎች አቅጣጫ ጠቋሚዎች ናቸው መካሪዎች ናቸው እና ሀገር በዚህ መልኩ ብትገነባ ምርጫዬ ነው ብለው ያሰፈሩልህን ሐሳቦች እኔ የነሱን 100 ሐሳብ ርዕሱን 100 ሐሳብ በየሰጥቼው በመጽሐፍ ደረጃ እንዲወጣና ኤቭሪባዲ ያነበበ ሀገሩ ላይ ከመቶዎቹ ሰዎች ሐሳብ እንዲዋስ ነው ይሄ ሐሳብ ለፖለቲሺያኖች ይጠቅማል ኢትዮጵያ ስንክሳር ውስጥ ስትገባ 100 ሐሳቦቹ ምን አሉ ብሎ ሪፈር ለማጣቀስ ይጠቅማል ይሄንን ነገር ነው በወቅቱ ያሰብኩት የተወሰኑ ኢትዮጵያ ውስጥ የምፈልጋቸውን ትልልቅ ሌጀንዶች ሀገር ያከበራቸውን ሰዎች አገኘሁኝ በዛ ልክ ደግሞ የስራም ጫና ስለነበረ አንዳንዱ ሳይሳካልኝ ቀረና ህልሜን እውን ሳላደርግ ከቀረውባቸው ሐሳቦች አንዱ ይሄ ነው ግን የሚያረጅ ሐሳብ አይደለም የሆነ ጊዜ ላይ ደግሞ የተወሰኑ ሰዎች ጽፈው አኖረውታል የተወሰኑ ሰዎችን ሐሳብ ሲጨምርበት ደግሞ በመጽሐፍ ይወጣል ስለዚህ ሙሉ ይሆናል ሐሳቡ ግን ጠቅላላ ሐሳቡ ይሄ ነው ከዓለማችን የመጀመሪያዎቹ ቢሊዮነሮች አንድሩ ካርኒጌ ምናምን የሚባሉ ነበሩና Think and Grow Rich መጽሐፍ የጻፈው ናፖሊዮን ሂል ብዙ ሰዎችን ሚሊዮነር እንዲሆኑ የረዳ መጽሐፍ ነው ነገር ግን የጻፈው አንድ ጋዜጠኛ ነው ጋዜጠኛው የ100 ሰዎችን የህይወት ታሪክ ሄዶ አጥንቶ ከነሱ በደንብ አሰባስቦ ምናምን ነውና እሱን ደግሞ እንዲያደርግ አሁን ያልኩ አንድሩ ካርኒጌ የሚባለው ቢሊዮነር ነው ደብዳቤ ጻፈለትና ከነዛ ሰዎች ጋር እንዲገናኙ ያደረገው የኛ ሀገርም ናፖሊዮን ሂል አንተ እንደምትሆን በደንብ ተስፋ አደርጋለሁ ሌላ በደንብ እንድናወራ የምፈልገው እኛ ሀገር ውስጥ በደንብ ያልተዘመረላቸው ጀግኖች አሉ ከነዛ ውስጥ ደግሞ አንደኛው አትሌት ቀነኒሳ በቀለ ነው እና ለሱ ትልቅ ቦታ እንዳለ ሰማውኝና አንተም ነገርከኝ እስኪ ምንድነው ያለህ ቦታ ምን የተለየ ያደረገው አንዳንድ ነገሮችን አትገልጽም አብሽ በቀነኒሳ ልክ ሰው አልወድም እኔ አራዋከ ይገርመኛል ምን ገብቶኝ እንደሆነ ሁሉ እስከማላቅ ድረስ በቃ ሰውን ያከብራል እኔ በቀነኒሳ መልክ ማከብሩ ሰው የለኝ ኢትዮጵያን እንደሱ የኖራትም እንደሱ የገለጻትም አለብይም አላምን ቀነኒ ምን ይላል ብሔር ለኔ ካልሲና ኮፍያ ነው ኢትዮጵያዊነት ግን ሙሉ ልብሴ ነው በአለም የምትደምቀው በካልሲና በኮፍያ ሳይሆን በሙሉ ልብስ ነው ይላል ኢትዮጵያን ገለጻት የኖራት ደግሞ እሱ ነው ሪሰርች ሳረግ ሳነብ ቀነኒሳ ኢትዮጵያ ውስጥ በቀነኒሳ ልክ ፈረንጅ ምን እንደሚል ታውቃለህ ቁጥር አይዋሽም ይላል ቁጥር ውስጥ ውሸት የለም በቀነኒሳ ልክ ኢትዮጵያን ወርቅ ያለበሰ ሯጭ የለም የለም ብዙ የአውሮፓ ሀገሮች ተደምረው የቀነኒሳ ወርቅ የላቸውም ይላል ጽሁፍ የዘመኑ አቦ ሸማኔ የሚባለው ኡዜን ቦልት የቀነኒሳን ያህል ወርቅ የለው ከ170 በላይ ሩጫ ሮጦ ከ110 በላይ በድል ያጠናቀቀ ብቸኛው ሰው ቀነኒሳ በቀለ ነው የ21ኛው ክፍለ ዘመን ምርጡ አትሌት ሲመረጥ የአፍሪካ አሸናፊ ቀነኒሳ በቀለ ነው ግን አብሮት ከተወዳደሩት መካከል እነ ሳሙኤል ኤቶ 4 ጊዜ ሻምፒዮንስ ሊግን የበሉት ሳይቀሩ ካሜሩናዊው ጀግና ሳሙኤል ኤቶ ሳይቀር ውድድር ውስጥ ነበር ግን
ከቀነኒሳ አንፃር ሲወዳደር ምንም ነው በቃ አንድ ጊዜ ቀነኒሳን ወደዋለሁ አይገልጸው በቃ አከብረዋለሁ በቃ ልዩ ነው ስሜቴ ለሱ ያለኝ እስካሁን በአካል አግኝቼው አላውቅም ይቀጥልና ለኃይሌ ገብረስላሴ የሚያለኝ ነገር እንደዚሁ አብርሽ ከ50 ዓመት በፊት አንድ ነጭ ጠይቅ ኢትዮጵያን ታቃታለህ ብለ ወይ ጠይቅ አላቃተም ካለ ንጉስ አፄ ኃይለ ሥላሴን ያቃቸዋል ከ50 ዓመት በፊት ከ30 ዓመት ወዲህ ደግሞ አንድ ነጭ ጠይቅ ኢትዮጵያን ታቃታለህ መልስ አላቅም ከሆነ ኃይሌ ገብረስላሴን ያቀዋል ኃይሌ ገብረስላሴ ከኢትዮጵያ በላይ ስሙ የናኘ በጣም ከባድ ሰው ነው እሱም በዚሁ ልክ የሆነ ጊዜ ላይ እንግሊዞች ተሰበሰቡና አንድ ጥያቄ ተጠየቁ ምን ተባሉ መሰለ የናንተ የምን ጊዜውም መርጦ ጸሐፊያችሁ ማን ነው ሲባል ቶም ጆንሰን ነው ተብለው መለሱ እንግሊዞች እንዴ ሼክስፒርስ ተብሎ ተጠየቁ በቃ ጠያቂው በተመለሰው መልስ ተገርሟል የናንተ ምርጡ ጸሐፊ ማን ቶም ጆንሰን ሼክስፒርስ ሲባሉ እሱማ ያዓለም ነው አሉ እኛ በቃ ይሄ እንግሊዝ ውስጥ አይወሰንም ኢትዮጵያውያን የናንተ ምርጡ ሯጭ ማን ነው በነባለ ከሌ እንላለን እንዴ ከጠቀሳችኋቸው ሰዎች እኮና ኃይሌ ገብረስላሴና ቀነኒሳ የሉም ሲባሉ አይነሱ ያዓለም ናቸው ምንላቸው ሰዎች ናቸው አንድ ጊዜ ጦቢያ ግጥም በጃዝ ላይ መድረክ ላይ ኃይሌ መጣ ያስጋበስኩትም ውሸት ከሆነ ያዛለው እኔ ነኝ ያስጋበስኩት በቃ ከምስራቅ ተረፈ ጋውርተን ጋብሹ ኃይሌን አልኳት ተጋበዘ መጣ ብዙ ሰው ፎቶ እንነሳለው ብዙ ሰው ባክስቴጅ ፎቶ እንነሳለው እዛ በኋላ እኔ ሄጄ ኃይሌ አንዴ ለነካክ ፈልጊያለሁ አልኩት አቀፈኝ ፎቶ መነሳቱን ተውና አቀፈኝ ማለት ተአምር ነው የሚመስለኝ ነው ማለት በቃ የኃይሌ ገብረስላሴ የቀነኒሳ በቀለ ልብ ምን ያህል ለእግዚአብሔር ምቹ ቢሆን ነው በዓለም አደባባይ እንደዚህ እነሱን ያገነናቸው ብዬ ነው እኔ ጥያቄ ያጣውለትን መልስ ለራሴ ሰጥቶት ማን ነው ጥያቄ ሰጥቶት ቀነኒሳን አክብጄ ነው ማየው ኃይሌ ገብረስላሴን አክብጄ ነው ማየው ኃይሌ ገብረስላሴን ብዙ ጊዜ ላያቅ ይችላል እኔን አሁን እንጂ ደውዬ ኃይሌ ሪከርድ የሰበርክባቸውን ማሊያዎች እስቲ ስጠኝ እኔ ኢትዮጵያ ውስጥ ጫረታ ላቅርባቸውና በማገኘው ብር የራሴን ህልም ለኖርበት ብዙ ኦብጀክቲቮች ስላሉኝ ብዬ ስጠይቀው ምንና አዲዳስ እኮ ያስቀምጡት አሬ ደግሞ ሰጠኝ ይላል ወዲያው እኮ ነው የሚቀበሉ ከአይነት ነገር አለኝ ወዲያው ነው የሚቀበሉ ያው እንደዚህ አይነት ታሪክ በጫረታ ልሸጥ ነበር ኃይሌ ሪከርድ የሰበረበት ማሊያ ነው ብዬ ኃይሌን ድምጹን በስልክ ሰምቻለሁ አንስቶልኝ እንዳጋጣሚዎች አንስቶልኝ እነኝን ጥያቄዎች አከታትዬ ጠይቄ አቃለሁ ሚገርመክን ቀነኒሳ በቀለ አይቼው በአካል ድምጹንም ሰምቼው አላቅም ግን ትልቅ ኦብጀክቲቭክ ምንድነው በባል አሁን በዚህ በኔ በከበረ ልብስ ከቀነኒ ጋር ራቴ መብላት እቅዳለኝ አንድ ቴብል ላይ ይሄን ዲነር ቴብል በለው እኔ በዚህ በከበረ ልብስ እዚህ ጋር ቁጭ ብዬ የምወደውንና የማከብረውን እንደ ኢትዮጵያ የማየውን ቀነኒሳ በቀለን እንደዛ ቁጭ አርጌ ራቴ መብላት እቅዳለኝ ከፕላኖቼ አንዱ ነው እና ይሄንንም መልእክት ይደርሰዋል በርግጠኝነት በአክብሮት ከሚጠየቁት በዚህ በከበረ ልብስ ከሚጠየቁት ጥያቄዎች አንዱ የራትን ንብላ ጥያቄን በዚሁ ላስተላልፍ ግን ስለ ሁለቱ አንበሶች ካወራውለ መዝጌን በአንድ ነገር ላድርግ ኃይሌ ገብረስላሴ አንድ ምክር አለው እሱም ምክሩን የተቀበለው ከአባቱ ነው እሺ ምን ይላል መሰለ በህይወት ስትኖር ከሶስት ነገሮች ተጠንቀቅ የሰው ላብ የሰው ደምና የሰው እንባ እንዳይኖርብክ ይላል እነኚህ ሶስቱ ነገሮች ከሌሉብህ በህይወት ስኬታማ ትሆናለህ ነው ከሰው ላብ ከሰው ደምና ከሰው እንባ ተጠንቀቅ የሚል መካሪም አባት ነው ኃይሌም ግን ያው
ቀነኒ ስላነሳው ተያያዥ ሞላ ያሉ ስለ ኃይሌ ባላነሳ ንፉግነት ነው ያው ሁለቱም በጣም ማከብራቸው ወዳቸው ሰዎች ናቸው የቀነኒ ግን ያለያል ያይል በጣም ነው ደስ የሚለው ስታስረዳም ጎበዝ ነህ እውነት ቴንክ ዩ ጋዜጠኝነቱ አቆምከው ወደ ውትድርና ወደዚህ ነው ስትገባ ለጊዜው አቆም ያለው ያው እንዳልኩ ይሄ ጊዜ የሚፈልግ ስራ ነው አሁን ለምሳሌ ካሉኝ ስራዎች መካከል አንዱ በንግድ ባንክ ላይ በአገር አቀፍ ደረጃ የወታደር መስኮት የማስጀመር እቅዳለኝ በጀና ሾልከ በር የምትወስድበት መታወቂያ መስጠትበት አለ ዛሬ ወታደር መስኮት ተብሎ ቢጻፍ ሲቪል የሆኑ ሰዎች አይስተናገዱም ወታደር ቢመጣ ግን ሰልፍ አይገጥሙም ከተሰለፈም ከፊቱ የነበሩ ወንድሞቹ ስላሉ ነው የሚሰለፈው ስለዚህ አንዱ እሱ ነው ሌላኛው ደግሞ የኢትዮጵያ ከተሞች የኢትዮጵያ ወታደሮችን ያክብሩ የሚል ትልልቅ ፕሮጀክቶች አሉኝ ከዚህ አንዱ በእያንዳንዱ ትልልቅ ከተማ ላይ ለወታደር መታሰቢያ እንዲሆን ሐውልቶችን ማስቆም ነው ለምሳሌ እኔ ከምትገዛኝ ከተሞች መካከል አንዷ ቢሾፍቱ ለስራ አጋጣሚ ሲሄድ አየር ኃይልም ሲሄድ ለመምህራኖች ሐውልት አቆማ አይቻታል ከተማኔ ሌሎች በስራ አጋጣሚ ተዘዋወርኩባቸው ብዙ ቦታዎች አሉ ለመምህራንም ለወታደርም ሐውልት ያቆሙ ሀገሮችን አላቅም ከተሞችን አላቅም ግን አሁን በዚህ ፕሮጀክት የወታደሮች ክብር ለወታደሮች አመታዊ ፕሮግራማቸውን ሲያዘጋጁ ሄደው የሚያዘጋጁበት ቦታ ከመስቀል አደባባይ ባሻገር ሌሎች የክልል ከተሞች ላይ ማዘጋጀት ተገቢና አስፈላጊ ስለሆነ ለነሱ መታሰቢያ የሚሆኑ ትልልቅ ፕሮጀክቶች አሉኝ ስለዚህ ወደ ጥያቄክ ስመለስ እንደዚህ አይነት ፕሮጀክቶች ሀገር የሚያዞሩ በብዙ ነገሮች ስላሉኝ አሁን የከተሞችን ከንቲባዎች ዞሬ ስለማገኝ ምናምን ሬዲዮ ደግሞ ያው ሰዓትን ጊዜን አክብረህ የምትመጣበት ቦታ ነው ስለዚህ እነኛ አላማዎች ስላሉ እኔ ደግሞ በሰዓቱና በጊዜው ላልገኝ ስለምችል ለጊዜው ገታ አደረኩት እንጂ የማይፈታ ትልቅ ሞያ ካለ አንዱ የሬዲዮ ነው እና መመለስ አይቀርም ሪሰርች ሳረክ ስላንተ ጋዜጠኛ እንደሆንክ አወቅኩ ገጣሚ እንደሆንክ አወቅኩኝ በውትድርናው ግን ማዕረግህን አላወቅኩ ተራ ወታደር ማዕረግ የሌለው ተራ ወታደር አሁን በኢትዮጵያ መከላከያ ሰራዊት ውስጥ ያንተ ሚና አሁን ሰዎች አይተው ሱኮ እንደዚህ ነው ብለው ይሄ ብራንድ መፍጠር አለ አይደለ የሰው አእምሮ ውስጥ ለምሳሌ አሁን ሰዎች እኔን ሲያዩኝ ፖድካስት እንደማዘጋጅ አብዛኛው ሰው ያውቃል ልክ እንደዛ ሰዎች አንተን ሲያዩ ይሄንን የከበረ ልብስ ካንተ ጋር ሲያዩ ሰዎች አእምሮ ውስጥ ምን እንዲፈጠር ነው የምትፈልገው እኔ ሰዎች አእምሮ ውስጥ የኢትዮጵያን ዩኒቲ ለመመለስ ከሚንቀሳቀሱት መካከል አንዱ እንደሆንኩ የትኛውም ቀጠና ላይ ገብቼ ሀገሬን ማስከበር ግዴታዎችን መፈጸም ግዳጅ መውሰድ ብቻ ሳይሆን ብዙ አላዋቂ ሰዎች የከፋፈሉን መከፋፈል ልክ አይደለም ብዬ በዚህ በከበረ ልብስ ዩኒቲ የሚፈጥሩ ነገሮችን ማንሳትና ትልልቅ አደባባዮች ላይ ያንን መመስከር ከዛ ኢትዮጵያን ከማገልገል ውጪ ለኢትዮጵያ ዩኒቲ ከሚሮጡት አንዱ ነው ብለው ያስቡኝ ደስ ይለኛል ምክንያቱም አብርሽ እኔ ብዙ የኦሮሚያ ከተሞችን አቋርጬ ሐዋሳ ደርሼ ሐዋሳ ፍቅር ሐይቅ ቁጭ ብዬ የሐዋሳን አሳካል በላው ጅማ ሄጄ አንዴ የጅማ ቆንጆ ያፈላችሁን ቡና ካልጠጣው ጎንደር ቤተሰቦቼን ሄጄ ጥምቀትን በጎንደር ካላሳለፍኩ አርባ ምንጭ ሄጄ ሞዶን ጥሬ ካልቆረጥኩ ኢትዮጵያ ባፍንጫ ይተጣ እነኚህ ካላደረኩ እኔ ብሔርን አልሰብክም ብሔርን በሚሰብኩ ሰዎችም አፍራለሁ ኢትዮጵያ እመነኝም አትመነኝም ለሚመጡት ጊዜያቶች ስለ ብሔር ያወራንባቸው ጊዜያቶች ግን ምን ሆነን ነው ብለን እጅጅ ብሎን እስኪያስጠላን ድረስ ዩኒቲያችን ይመለሳል
ላንለይ ተጋምደናል ባይነኝ ነኝ ስለዚህ አሁን ብዙዎች የሚከፋፍሉ ሰዎች ስኮፓቸው ነው የሚያጠቡት ያሳዝኑኛል አማራ ብቻ ሚሉ ያሳዝኑኛል ኦሮሚያ ብቻ ሚሉ እኔ በቅርብ ጊዜ ጓደኛዬ ሽምግልና መቀሌ ሊልክ ብሎ አጓጉል ጥላቸውን የትግራይ ህዝብ ላይ ስላደረገ ሽምግልናን መቀሌ መሄድ ያልቻለ አንድ ወዳጅ ነበር ያልፋል ብሎ ስላልጠበቀ ነው ብዙ ያወራው በሰዓቱ አልፎ ግን ወዳጆቹ መቀሌ ፕሮግራም ሲሄዱ እሱ መሄድ አቃተው ነገ አንተ ኦሮሚያ ውስጥ ቁጭ ብለህ ጎንደር ባህር ዳር መሄድ ይታክታል ስለ ክልል ብቻ አታውራ ነገ አንተ ቀን ወጥቶ አዳማ ቢሾፍቱ ሌሎች የኦሮሚያ ከተሞች መሄድ እስኪናፍቅ ድረስ ከአካባቢክ መውጣት እስኪያስጠላ ማን ነው እስኪ አካባቢኩስ ብቻ መኖር አስጠልቶ መውጣት ፈልገ ግን የምትሄድበት ቦታዎችን በራስ ስኮፕ ያጠበብክ ሰው ትሆናለህ ስለ ልዩነት አታውራ ስለ ኢትዮጵያ አውራ የትም ብትሄድ እንደ አብዱ ቃድር ካህን አበሉባህ አንተ ስመ መዳፍ አንተ ስመ ተከብረ እንድትመለስ ስለ ኢትዮጵያ አውራ በቃ ዩኒቲን ፍጠር አማራ ብቻ አትበል ኦሮሞ ትግሬው ላይ ታምና ብቻ ሲዳማ ብቻ አትበል ነገ ትወጣለህ ሰላማዊ ቀን ይመጣል ስኮፕህን ያለህበትን ብቻ ስኮፕህን አቲ በቃ ግን አብርሽ እኔ ትዛዝ ሰጥ በተለይ ለመጀመሪያ ጊዜ ምን ትዛዝ በሰጥ ደስ እንደሚለኝ ታቃል ከብዙ ወንድሞቻችን ጋር እሳት አገባ ውስጥ ገብተን እናቃል ነገ ግን ታርቀንም አይተናል ነገም እሳት አገባ ውስጥ ከገባናቸው ሰዎች ጋር እንታረቃለን ታላቋን ኢትዮጵያ ዩኒቲ ፈጥረን እንመሰረታታለን ግን መንግስት ሁሉ ጊዜ ወደ ሰፊ ሆኖ ምናምን ይታረቅ ምናምን ይባላል አይደል ከተጣላናቸው ይሄ ለጊዜው ቆርሾ ከገባናቸው ሰዎች ጋር ወደ ሰፊ ሆኖ ቢታረቅ እኔ ግድ የለኝ መንግስት ወታደርን ፍቃድ መጠየቅ አለበት ብዬ ለመታረቅ ከማጋ ቢታረቅ እንደሆነ ታቃል የኢትዮጵያን ዩኒቲ ወጪ ሆነው ከሚበክሉት ሰዎች ጋር ግን ሰላማዊ ግንኙነት ማድረግ ፈልጋለሁ ቢል ሚሊታሪውን ፍቃድ መጠየቅ ያለበት ይመስለኛል ከነሱ ጋር ልታረቅ ነው ምን ታስባላችሁ በሚሊታሪ ህይወት ውስጥ ያላችሁ ሰዎች ብሎ ቢጠይቅ ነው ደስታዬ ለምን መሰለ ይሄ ልብስ የለበሱ ሰዎች ዋጋ የከፈሉት ውጪ ሰው ሆነው ባወሩት እንትን ገብቷል ከወንድሞቻችን ጋር በሐሳብ አለ መግባባት ውስጥ የከተቱ እነኛ ናቸው ስለዚህ ይሄንን አሁን ወደ መጨረሻው ሲመጣለ ኢትዮጵያን አንተ ሲያዩክ ምን እንዲሰማ ትፈልጋለህ ላልከኝ ጥያቄ እኔን ሲያዩኝ ዩኒቲዋን ለመመለስ የምታገል አንድ ወጣት ኢትዮጵያን በአራቱም ማዕዘን ያለ ምንም የብሔር ልዩነት ያለ ምንም የሃይማኖት ልዩነት ዋጋ ለከፍልላት የቆንኩ አንድ ወጣት እንደሆን ኮዱ አምሯቸው ቢመጣ ለኔ ከበቂ በላይ ነው የሚገርም ነው የወደፊቷ ኢትዮጵያ ምን ይታያል ያው የወደፊቷን ሀገርህን ለማወቅ ከፈለክ ሄደ ትምህርት ቤቶችን ጎብኝ ይላሉ ትምህርት ቤት ውስጥ ነው ያሉት እነሱ የወደፊቷ እነሱ ላይ ዘረኝነት ከሌለ በቃ ኢትዮጵያ ውስጥ ወደፊት ዘረኝነት የለም እነሱ በትምህርታቸው ጎበዝ ከሆነ አክቲቭ ትውልድ አለን ትምህርት ቤት ውስጥ አገር ወዳድ ልጆች ታዳጊዎች ካሉ በቃ ኢትዮጵያን የሚያቆሙ ሀገር የሚወዱ ትውልዶች አሉን ብለ ተስፋ ተሰንቃለና የነገይቷን ኢትዮጵያን ማወቅ ከፈለክ ሄደ ትምህርት ቤቶችን መጎብኘት በቂ ነው እኔ ትውልድ ላይ የሰራው ነው ህፃናት ላይ ሄዳሉ ጎበኛቸዋለሁ ይሄን የተከበረ ልብስ ይዳስሱታል ያቅፋሉ ፎቶ ይነሳሉ ሳያቸው በጣም አሪፍ ነው ጀግና ምንድነው ላንተ አላማውን ይኖረን ለኔ ህልሙን ይኖረ ሰው ለኔ ጀግና ብዬ ብዙ ቻሌንጆች አሉ አይደለ ምድር ላይ እነሱን አሸንፎ ያንን ተጋፍጦ ያሸነፈ ሰው ለኔ ጀግና በአለም ዙሪያ በጣም ብዙ ጀግኖች አሉ በ6 አመት ውስጥ እንዳገኘው
የጀግኖች ግን ያሉት በየ ሁሉ ጊዜ ለጓደኞቼ ስነግር አንዳንዴ ሐሳቤን ያከብራሉ አንዳንዴ አይቀበሉትም እኔ ፋይት ወዳለው የቦክስ ምናምንና ራሺያ ሜክሲኮ ቼቼኒያ ብራዚል ከአፍሪካ ደግሞ ካሜሩን ናይጄሪያ ለዚህ አሁን ይሄ ወንዶች አሉ በየመጠቅስባቸው ሀገሮች ናቸው ይሄ የግድ ካንተ ጥያቄ ጋር ያገናኙት አይደለም ጀግንነትን ይሄ ወንዶች አሉ በየ ካራክተር ሰጣቸዋለሁ ለምን ካልከኝ ይገርሙኛል እኔ አሁን ብዙ ጊዜ ኢንተርኔት ላይ ነው ማየው ቦክስን 8 ሰዓት ይጀምራል ቦክስ ከተባለ እንደ ፉትቦል ኤግዛክት ሰዓቱን ጠብቆ አይጀምርም ቦክስ ከሱ በፊት 11 አማተር ተጋጣሚዎች ካሉ የነሱን አሳይቶ የነሱ ደግሞ እስከ 12 ራውንድ ከሄደ 10 11 ሰዓት ለንጋግ ትንሽ ደቂቃዎች ሲቀሩስ ጨምሮ ተኝቼ ያውቃለሁ እዛ እነኚህ በአለም ላይ ፋይተር ያለበት ቦታ ነው እዛ ይሄን ህልማቸውን ለመኖር ግን ያልከፈሉት ዋጋ የለም በቃ ዋጋ ከፍለዋል ብዙ ጊዜ ቦክስ ዙሪያ ላይ የሚቀመጡ ሰዎች እነ ሮናልዶ ዱባይ መተው ትኬት ቆርጦ ሲገቡ አይተሃል ወይ በብራምነ ወይ ታዋቂ ሰውነ ወይ ሮያል ፋሚሊ ነ ወይ በጣም ትልቅ ፖዚሽን ያለክ ሰውነ ከዛች ቦታ ላይ ለመቀመጥና ቦክሱን ለማየት እነኛ ሰዎች ወጣው ሲያወሩ አንዱን ሲሰጥ ድምጽ አለው ይላሉ ይሄ ያንን ሁሉ የሚሰተውን አይደለም የሚያገኙው ቦክስ ተቋቁሞ ሪንጉን አሸናፊ ሆኖ ለመውጣት የሚሰሩበትን ጊዜ ልነግራችሁ ይሄ ወደ አላማው ስላነሳው ሁሉ ቅድም አብርሽ ተጋጣሚ ነው ከባሪያስ ጋር ነው የሚጋጠመው ጌማቸው ዱባይ ላይ ነው የሚደረገው ተባለን እኔ እናንተ ሁለታችን ቦክሰኛ ወይ ኪክ ቦክሰኛ ነው እዛ በኋላ አንተ ከአሜሪካ ከሆንክ እኔ ራሺያ ከሆንኩ ሁሉ ጊዜ በአንድ ወርድ ነው አንተ መስብረው አብርሽ we grew up at crazy mountain in the tough family እንዴት እኛ ተራራ ላይ ነው በረዶ ላይ ያደግነው እንዴት እኔን ሪንግ ውስጥ ተቋቋማለሁ ብለ አሜሪካ የሆነ እኔን ራሺያዊው ልትገጥመኝ ትሞክራል የሚገልጹበት ወይ ልነግራል ዜግነታቸውን የኢትዮጵያ ሯጮች ዜግነታቸውን ቀይረው ለሌሎች እንደሚሮጡት የራሺያ ቦክሰኞች ሆነው ለሌላ ሀገር የሚፋየቱ አሉ አምስት ጌም ኖሮ አምስቱም ተፋያቾች ፋይት የሚያደርጉት ራሺያ ከሆኑ ለምሳሌ ሌላ ሀገር ተክተው ከሆነ አንዳንዴ አምስቱንም የሚያሸንፉት ራሺያዎች ናቸው የተለያዩ ቦታዎች ላይ ሆኑ አብርሽ ራሺያ ዩክሬን ቼቼኒያ ክለብ ውስጥ ስትገባ አንዲት ቆንጆ ሴት ከአንድ ወንድ ጋር ሆና ብዙ ጀማ ደግሞ ብዙ ወንዶች ከአንድ ወንድ ጋር ሆና መሆኗን አይተው በንለክፋት ምንም አይመጣም ብለው በልባቸው አስበው ያ አብሯት የነበረ ወንድ ጆሮ ግልብጥ ከሆነ አትናገረው አጥንተን ይሰብርሃል ነው የሚባለው በራሺያ በዩክሬን በቼቼኒያ ህግ ይሄ ማለት በቃ በየቀኑ ስትደበደብ ደሚዝና ይገለበጣል ፋይተር ነው ማለት ነው አይዲ ነው ይሄ እነኚህ ሰዎች ግን እንዴት ራሳቸውን እንደሚሰሩ ልነግርህ አልችልም በቃ በየቀኑ በረዶ ውስጥ ምናምን ተራራ መውጣት መውረድ በጣም አደገኞች ናቸው እዛ አሁን ለኔ ለጠየቀኝ ጥያቄ ጀግና ሁሌ ማን ነው ስትለኝ ወደ አእምሮ የሚመጡት እነሱ ናቸው ህልማቸውን የኖሩ ሰዎች ለህልማቸው ዋጋ የከፈሉ ሰዎች ከፈጣሪ ጋር ያለ ግንኙነት ምን ይመስላል የሰው ልጅ በህይወት ውስጥ ለውጥ የለም ማለት ከእግዚአብሔር ጋር ያለው ኮኔክሽን ልክ አይደለም ማለት ነው ብዬ ነው ማስበው አንዴ የሃይማኖት አባት ምን ሲል ሰምቻለሁ ከእግዚአብሔር ውጪ ያለ ህይወት ማሽን ውስጥ እንደመሮጥ ነው ማሽን ላይ እንደመሮጥ ነው ጂም ቤት ሄደ ማሽን ላይ ትሮጣለ ቀኑን ሙሉ ብትሮጥ 1 ሜትር ወደፊት ፈቀቅ አትል ማለት እዛው ማሽኑን እየቀጠቀጥክ ነው የምትኖረው ይሄን አስተምሮ ታቃለው የሰውም ልጅ በህይወት ውስጥ አልተለወጠም ኢንካሙ እዛው ነው ፍላጎቱን አላዳበረም ምናምን
ከእግዚአብሔር ጋር ያለው ኮኔክሽን ልክ አይደለም ማለት ነው። ከእግዚአብሔር ጋር ያለን ኮኔክሽን ባስተካከልክ ጊዜ ብዙ ነገሮችን ወደ ህይወት ማምጣት ትችላለህ፣ ሚራክልን ትሰራለህ። ስለዚህ somebody ስኬታማ ነው በህይወቱ ከእግዚአብሔር ጋር ያለው ግንኙነት ልክ ነው ማለት ነው። ቀደም ሲል ኃይሌን ቀነኒሳን ሳነሳለ ልባቸው ምናል ለእግዚአብሔር ቅርብ ቢሆን ነው ወይም መልካም ቢሆን ነው በዓለም አደባባይ እግዚአብሔር እነሱን ያነገሳቸው ይያሉ። ስለዚህ እኔ የነሱን ሰክሰስ የማየው ከእግዚአብሔር ጋር ባላቸው ኮኔክሽን ነው። ስለዚህ እኔ አሁን ያልነገርኩ ወይም ደግሞ ትንሽ ያወራናቸው ብዙ ቻሌንጆችን በህይወቴ አሳልፌያለሁ። አሁን ያለውበት ቦታ ለኔ ሚራክል ነው የሚመስለኝ። ታዲያ ሁሉ ጊዜ እለዋለሁ በቃ ምን እለዋለሁ መሰለ አንተ ምድርን ያለው ሰኔ ለቀክነ ሰማይን ያለ ካስማ ያቆምክነ አንተ ድንቅነ አንተ መካርነ አንተ ኃያልነ አንተ አልፋነ አንተ ኦሜጋነ አንተ ኤልሻዳይ ዘላለም ነዋሪነ አንተ ከምድር እስከ አርያም የተከበርክ ገናና አምላክነ አንተ የኃያላን ኃያልነ አንተ የንጉሳን ንጉስነ አንተ የጌቶች ጌታነ አንተ የጠቅላዮች ጠቅላይነ አንተ የጀነራሎች ጀነራልነ አንተ የሚኒስተሮች ሚኒስተርነ እያልኩ ከራሴ ህይወት ጋር ሳይቀር እያመሳሰልኩ ምስጋናዬን አቀርባለሁ። እንኳን እግዚአብሔር የሰው ልጅ ምስጋናን ይፈልጋል። ካንተ እግዚአብሔር የሚፈልገው ምስጋና ብቻ ነው። ስለዚህ እኔ በህይወቴ ውስጥ ትልልቅ ሚራክል ሰርቶልኛል። በቃ ትላንት ላይ አይደለም በቃ እነኝን ቃላቶች እጠቀማለሁ። ብዙ ይሆነ ዘንጬ ተርቤ አቃለሁ። ብዙ ሰው ለዘነጠ ሰው ተርዋል ብሎ ገምት አይሰጥም ገብቷል። በቃ የሰው ልጅ ምንድነው የሚለው ካንተ ለቤት ምን አደረክና ምን ለበስክ ነው የሚል ያንን የሰዎችን እይታ ለመሸፈን ስትል ለቤት የሆነ ነገር ታደርጋለህ ዘንጣሃል ግን ሆድ ባዶ እንዳያበላ ካንተ ዘነጠት አይተሃል። ስለዚህ እነኛን ሁሉ መጥፎ ግዚያቶችን ያሳለፈ እግዚአብሔር ነው። ስለዚህ ያልኳቸውን ቃላቶች ሁሉ እጠቀምና ምስጋናን እችራለሁ። ከዛ በኋላ እነኝን ነገሮች ካልኩ በኋላ በበላም ባልበላም እንቅልፍ ይወስደኛል። የሚገርም ነው። ጥያቄዎችን ጨርሻለሁ። ምትጠይቀኝ ጥያቄ ይኖራል? ጥያቄ አብሽ የራስን ኢምፓየር የገነባ ሰው ነው። በፖድካስት ሌላ ነገር ይዘየመጣ ነው። ፎከስ አርከ ትሰራለህ ብያምናለሁ። ፎከስ በጣም አሪፍ ነው። እንትና ማን ነው ብሩስ ሊ በመጽሐፉ ላይ በተለያየ ጊዜ የተለያየ ቦክስን 10,000 ጊዜ አትለማመድ፣ አንድም ቦክስ 10,000 ጊዜ ተለማመድ፣ ጠላትህን ያገኘ ጊዜ ዳሜጅ ያደርገዋል ይላል። በህይወት ውስጥ ፎከስ ወሳኝ ነው በጣም። ፖድካስት አዲስ ነገር ነው። ፖድካስት ላይ ፎከስ አድርገህ ከሰራ ራስን እንደሞ ሌላ ነገር እንደምታሳየን ባለሙሉ ተስፋ ነኝ። ይሄ መካሪ ሆኛል አሴ ብራዘር በማዋጣት ነገር ካለች እቺ ናት ለማለት ነው። እጅግ በጣም አርጌ ነው ማመሰግነው። እንግዲህ ሌላ ጊዜም በሰፊው ደግሞ ሌሎች ፕሮጀክቶችም ሲሳኩ እንገናኛለን ብዬ ተስፋ አረጋለሁ። አንድ ግን የመጨረሻ መስከረም 1 ሳይሆን ጳጉሜ 5 ላይ ይመስለኛል የ12ኛ ክፍል ተፈታኞች ውጤት የወጣ ሰዓት ላይ በጣም ነበረ የገረመኝ። በዛው ልክ ደግሞ ደስም ያለኝ የገረመኝ ሳይሆን ያስደነገጠኝም ደስም ያለኝ ምክንያቱም ወደ 630 ምናምን ሺህ አካባቢ ተማሪዎች ናቸው ውጤት ያልመጣላቸው። በዛ በጣም አዝኛለሁ። ልክ ደግሞ በተመሳሳይ ላይክ ህይወትን እንደጀመሩ ነው የምር ፊልም አደርገው በቃ አሁን ነው ቻሌንጅ የሚጀምረው አሁን ነው ወደ ራሳቸውን ወደ መፈተን የሚገቡት። እስካሁን የተማሩት የመጡበት መንገድ አለ። ዩኒቨርሲቲ ላይ ገብቼ እንደዚህ ማራለው እንደዚህ ሆናለው የሚሉ ነገሮች እንዳሉ ሆነው ግን ደግሞ አንዳንዴ እኛ ባሰብነው ብቻ አይደለም ነገሮች የሚሄዱት ባላሰብነው መንገድ አቅጣጫችን ይቀየራል። አሁን የብሔራዊ ግዳጅ አገልግሎቶች ግዳጅ ብቻ ሳይሆን 12ኛ ክፍል ውጤት ያልመጣላቸው ከውትድርና ጋር በተገናኘ አንድ ነገር ሰምቼ ነበር። እስኪ ስለሱ እንድናወራ። ወጣት ያልመጣላቸው አይልም ግዳጅም አይደለም
ፍላጎት ነው ይሄ ያልኩ 12ኛ ክፍልን እንደጨረሱ ወደ ወታደር ካምፕ ሄደው ስልጠና መውሰድ ከዛ በኋላ ወደ ዩኒቨርሲቲያቸው ሲሄዱ ስንቅ ሰንቀው ይሄዳሉ ነው እንጂ ስለዚህ ከውጤት ከመነገሩ በፊት ነው እንጂ ይሄ እኛ ጋር የከረሙ የቆዩ ልጆች ናቸው ውጤታቸውን እየጠበቁ ይመጣውን ይቀር ይሆን ያሉ በካምፕ የቆዩ ልጆች ናቸው እንጂ ቀርተው ወደዛ ሄዱ ጨራሽ አይሆንምና ያኛው ቀደም ሲል ያወራነው የናሽናል ሰርቪስ ነው በቃ ሰዎች 12ን እንደጨረሱ አገራቸውን ማገልገል አለባቸው ከዛ ብዙ ኢትዮጵያ የምትፈልጋቸው ግዚያቶች ይኖራሉ በተለያዩ መስኮች ላይ ስለዚህ ሚሊተሪ ላይ ከሰለጠኑ አክቲቭ ሆነው ከተቀመጡ ሲደወል አገር ፈልጋቸዋለች ሲባል መምጣት ነው ጓዝን ጠቅልለ ጨርቄን ማቄን ሳትል ትመጣል እና እንጂ ይሄ ስለከዳ ምናምን ውጤት ስለቀረ መክዳት የለው ምን ይመስል ነበር ቆይታው በጣም አሪፍ ነው አሁን በቃ ስልክ የለም ሶሻል ሚዲያ አዲክትድ የሆኑ ልጆች ስልካቸው ተቀምጠው ላይፍ 10 ሰዓት መነሳት ነው ከቀደም መሲል የነገርኩን የወታደር ተሞክሮች ነው እዛ የሚያሳዩት በጣም ዲሲፕሊን እንዲሆናሉ እሳቸውን ያጥባሉ ጸጉር ማንጨብረር ምናምን የለም በሰዓቱ ነው እንደገቡ በእለት ሁለት ነው ጸጉራቸው የተላጨው ምናምን ቱታ ይሰጣል ከስክስ ጫማ ይሰጣል በቃ ይሄ ላይፍ መስተጋብሩ ያከባቢ ጽዳቱ ስንት አክቲቪቲዎች አሉ መሰለ ብዙ ናቸውና እነሱ ማድረግና ለዩኒቨርሲቲ መዘጋጀት ዩኒቨርሲቲ ስትገባ ምን ያህል ቀላል ሊሆንልህ እንደሚችል እኔ ብዙ ጊዜ ላለው ዩኒቨርሲቲ ውስጥ 25% ነው ከሃንዳውት የተማርነው ከወረቀቱ 75% አብሮ ከሚተኛ ከላይና ከታች ከጎን ከሚተኛ ሰው ነው ብዙ ነገር ሼር መታረገው ሚሊተሪ ውስጥም ተመሳሳይ ዩኒቨርሲቲ አይነት አልጋን ያለው ብዙ ነገር ነው ከብዙ ሰዎች ሼር መታደርገው ዩኒቨርሲቲ ወታደር ካምፕ ጨርሰው ወደ ዩኒቨርሲቲ ብትሄድ የማይከብዱ ነገሮች በህይወት ውስጥ ይገጥሙሃል ማለት ነው ቆይታው በጣም ቆንጆ ነበር ናይስ ነበር እነሱም ይሄንን ነው ያወሩት ማለት ሶሻል ሚዲያ ላይ ተፋታን ስልክ በህይወት ዘመን ያስቀምጬ እንደዚህ ለወራት ራራቃለው በያስብ ያላቀም ምናምን ይሉሃል እዛ በቃ ምን ያህል ጊዜ ነበር 2 ወር ናይስ ላንተስ ምን አዲስ ኤክስፒሪየንስ አገኘህበት በቃ ሀገር ደፍራ ከገባች እንቢ የሚሉ ሰዎች እንዳሉ ሁሉ በሺዎች በመቶ ሺዎች የሚቆጠሩ ሰዎች ደግሞ ፍላጎታቸውን ያሳያል